የሚገርማችሁ እኚህ አባት አራት አይና ናቸው። አራት አይና ቆሞስ አባ ገብረ ማርያም ነው የሚባሉት። በቃ በእውቀት ደረጃ ከዚህ የበለጠ የለም። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። በነገራችን ላይ መብረቅ ቢመጣ ኖሮ በሳቸው ትምህርት ነበር መብረቅ የሚመጣውና ስላሴ 300 ወቄት ወርቅ አምጥቶ ለልጃችን ሔዋን ማጫ ብለው ለአዳም ሰጡት የሚለው ንግግር በዘበነ ነው የምናውቀው አይደል? ሰዎች ኦርቶዶክሳውያንም ይስቃሉ። ነገር ግን ዶግማቸው የተበራራበት መጽሐፍ ላይ ነው ያለው። አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ ይኸውላችሁ ሃይ መባል አለበት ያሉት ምኑን ነው? ስላሴ ጾታ የላቸውም የሚለውን ትምህርት ማለት ነው። ስላሴ ጾታ የላቸውም የሚለውን ትምህርት መቃወም አለብን እያሉ ነው። አንተ ስላሴ ጾታነት ነው የምታወራው። አንተ ደግሞ አንተን የመሰረተ አባትክ በዝሙት ከቤተ ክርስቲያን እንደተባረረ ታውቀዋለህ አይደለ? ይሄንን ታውቀዋለህ ስለማርቲን ሉተር ኪንግ። አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። እሺ እንዲገባችሁ ምን ማለት ነው? ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድ ፍጹም ገጽ ፍጹም መልክ አለው ምን ማለት ነው ከተባለ ይሄ ማለት ነው፣ ሌላ ነገር አይደለም። ይሄ እኮ ነው ስዕሉ ነው። ለአብ ፍጹም መልክ ፍጹም ገጽ፣ ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው። ወይም ደግሞ አብን ማል ካደረጋችሁት በቀኝ በኩል ያለውን ደግሞ እንደዛ ታደርጉታላችሁ ማለት ነው። ብራቮ። እሺ ሚውተን አይውል ዘብራቦ እንዳያሳስቱና ወንድሜ እኔ ደካማ ነኝ በል አትሳሳች። ምንም አያሳስቱኝም። እኔ ስለማናፍቃን በደንብ ነው የማውቀው። ጎበዝ ትመልስልናል። በቃ ምን ችግር አለው ስለምታውቅ ማለት ነው። ሲፈትን የነበር እንዳንተ ነው። በአንተ ተመስሎ አሁንም ልጁን ትፈትነዋለህ አይደለ? ይፈትነኝ ቆይ ችግር እንዴ አናፍርበትም። ሃይማኖት እኮ ነው። ይሄው በቃ አናፍርበትም፣ ሃይማኖት እኮ ነው አለው። ታዲያ እናንተ ማታፍሩ ከሆነ እኛም እንደዚህ ይዘን እንመጣለን ማለት ነው። ማታፍሩበት ከሆነ አንገባም። ዛሬ ስለእናንተ ነው። አሁን የእናንተ ስላሴ አንዱ አካል ወንድ ነው ብለህ ታምናለህ? የኛን እምነት አይደለም አሁን የምናወራው። ስሜት ያያችሁ እንዳትያዝ ነው አልዳኒ ዛሬ አሁን ቆይታለም አሁን የኛን እምነት አለ የምናወራው። ዛሬ አንቺን እምነት ነው የምናወራውና ስለዚህ አሁን ጾታ አለው ብለሽ አመንሽ ማለት ነው ስላሴ። አሁን አርጊመንትሽን አንደርስታንድ አደረገው። ስለዚህ ወንድ ነው ብለሽ ታምኛለሽ ማለት ነው ስላሴ። አይ እንደሱ አላምንም። ወንድ ነው ሴት ነው ማለት ነው። ግን ደግሞ አንተ ምን መልስልኛ? ከሶስቱ አካል አንዱ አካል ወንድ ነው ሴት ነው እታለ አንድ በቃ አሁን ሚውት አድርጊ። አሁን ምንም ርዕስ አትሰጡንም ዛሬ። ርዕስ አንቀበልም። በቃ አጀንዳው ላይ ነው ያለነው። አጀንዳው ላይ ዋናው ችግር የለም። እንደዛ እንድትይ ነው። ይሄው ነው። ኦኬ ያንቺ እምነት ይሄ ነው። ስለዚህ አንቺ በሳቸው ንግግር መሰረት መብረቅ የሚያስመጣ እምነት ነው ያለሽ ማለት ነው። ኦኬ እሳቸው ሊተራሊ ቃል በቃል አራት አይና ናቸው። የቤተ ክርስቲያኒቱ አራት አይና ግን ጾታ አለው ብለው ያምናሉ። አንቺ ግን የለም ብለሽ ታምኛለሽ። የለም ብለሽ ጾታ የለውም ብለሽ የምታምኚ ከሆነ ከኛ ጋር ተመሳሳይ ምንም ለውጥ የለውም። እኛም መለኮት ጾታ አለው ብለን አናምንም ማለት ነው። አለቀ። እሺ አሚ ጆይ ነው የሚለው። ሰላም አራት ከሰፊም ታለም እሳቸው አሁን የአንቺ እምነት አያስከስፍሽም፣ የእሳቸው ነው የሚያስከስፈውና አይዞሽ። እሺ ሌላ ኦርቶዶክሳዊ ካለ ሰላም ረዱ እንዴት ነሽ ወይ እንዴት ነህ? ሰላም
ሰላም ረዱ። እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እንቀበል። ኦኬ አሁን ሁለቱም ሰዎች እዚህ ረዱና ከማን ነው አማን ነው የምትባለው የወንጌል አማኞች ናችሁ። ለምን ላካችሁ? በቃ ቤት እንድትቀመጡ ትሆናላችሁ ማለት ነው። ቴንክ ዩ። እሺ ወንድሞች ሀሳብ ካላችሁ መቀጠል ትችላላችሁ። እኛ አባት ርዕሱን አክብረውባቸዋልና ሜላ ጸዲ ወጣችን ፈለካት ትግባ። ምን ሆና ነው? እሺ ጸዲ እኔ አይ በቃ እኔ እኮ አላምንም አለች። አላምንም ስትል ራሷ ወጣች። አይ እኔ ነኝ አወረድኳት። በቃ ርዕስ ልሰጠን ስትል አወረድኳት። ኦኬ ጸዲ ነሽ። አንድ ጥያቄ አለኝ፣ ከዛ አንቺ ትጠይቂናለሽ። እኔ ግን አንድ ጥያቄ አለኝ ስላሴን በተመለከተ። እሺ ከሌለች ወንድሞች ይቀጥሉ። ቴንክ ዩ። እሺ ወንድሞች ሀሳብ ካላችሁ መቀጠል ትችላላችሁ። ሜላይ ብሩኬ ቴዳ ሀሳብ ካላችሁ የኩነቱንም ሀሳብ ይነሳ አይደል? አዎ እሺ ነው። ይሄን ላይ በቃ የሚያወሩ አይመስለኝም። ኩነቱንም ብናነሳው አሪፍ ነው። በኩነት ታምናላችሁ ወይ? አብ ልብ ነው የሚለውን ወልድ ቃል ነው መንፈስ ቅዱስ እስትንፋስ ነው ካላችሁ በኋላ አብ በራሱ ህይወት የለውም፣ ህይወትነቱ በመንፈስ ቅዱስ ነው የሚለውን አስተምሮታችሁን እንዴት ነው የምናየው የሚለውን ለማየት ብንችል አሪፍ ነው፣ ብንፈትሸው አሪፍ ነው። ቅድም ደግሞ መሲስ ስትናገር የሰማሁት ነበር። እስከዛ ድረስ እኛ ኦርቶዶክስ አስተምሮ ስላሴ ጉዳይ ላይ ትክክል እንደነበር ነው የምናስበው ብላለችና እኛ ስትል ግን አልገባኝም። እኔና አንድ ጓደኛ እያለች ነው እኛ ከሁለት ጀምሮ ስለሆነ አንቺና ማን ናችሁ እኛ ያልሽው መሲ? እሺ ማይክ ከፍተሻል? ቆይ እየጠበኩ ነበር። ማይክ የዝግኩ ነው። ማይክ እንኳን ዝግ ነበር። እሺ ማርከኝ ዳን ሚላይ እኛ ስትይ ቅድም እኛ የኦርቶዶክስ በስላሴ ያለው አስተምሮ ስህተት እንደሌለው ነበር የምናስበው ስትይ እኛ ስትይ ማን ናችሁ እኛ ያልሽው አንቺና ማን ናችሁ ነው ያልኩት። እኛ ማለት ያው እኛ ነው ወንጌላም እሱ ትንሽ ሰፋ ይላል። እኛ ሲባል እንደዛ ብሎ ስንት ሆናችሁ ነው ያልካት ነው ያለው? እንደዛ የሚያስቡ አሉ። እውነት ነው፣ እንደዛ የሚያስቡ አሉ። ግን ቅድም እንዳልነው መግቢያችን ላይ ባለማወቅ ነው። ከላይ የሚነገሩን ስለሚሰማ ነው። ብዙ ጊዜ ከላይ የኦርቶዶክስ መምህራኖች የሚናገሩትን ስለሚሰማ ከዛ በኋላ ደግሞ መዝሙራቸው ላይ ስላሴ የሚል ቃል ስለሚጠቀሙ በብዛት ከዛ ደግሞ ያው ሲያማትቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስለሚሉ እንዲህ ከላይ ያለውን ነገር ብዙ ጊዜ ስለሚታይ እና ደግሞ በስላሴ ጉዳይ ላይ ብዙ መጽሐፎች አሏቸው ተብሎ ስለሚታሰብ
ብዙ ሰው ይሸወዳል ማለት ነው። የወንጌል አማኙ ይሸወድና ኦርቶዶክስማ ስላሴ ላይ ያላት ትምህርት በቃ አንደኛ ነው፣ ከእሷ መውሰድ አለብን። እንደውም አንዳንድ የኦርቶዶክስ መምህራኖችን ጠርተን ራሱ ቢያስተምሩን የሚሉ ሰምቻለሁ ማለት ነው። እና እሱኛው ልክ አይደለም። እኔ ቅድም ስንጀምር ገና ለምን ይህንን ዛሬ በዚህ ርዕስ እንደገባን ስናገር ነበር። እስከዛ ድረስ ትተነው ነበር ማለት እነዚህ ሌላው ለአዛቡ አሳልፈን አንሰጣችሁም ብለን ትተነው ነው እንጂ በጣም ያልጠራ ብዙ ጽዳት የሚያስፈልገው ስላሴ ላይ የምታስተምሩት ትምህርት በጣም ብዙ ነው ያለው በነገራችን ላይ። እና ከወንድሞች ጋር ከዚህ በፊት ማውርተን እንተውላቸው እስቲ ያው ሌላው መግቢያ በር እንዳይሆን ብለን ትተነው ነበር። ግን ዛሬ ላይ ቆሞሱ መተው አባ ገብርኤል ቆሞስ አባ ገብርኤል አራት አይናው ይሄ እምነታችን ነው አናፍርበትም ብሎ ሲናገሩ እንደዛማ ከሆነ ማታፍሩበትማ ከሆነ እኛ ታዲያ እናንተ ስተት ናችሁ ለማለት ለምንድን ነው የምናፍረው ብለን ነው አንደኛው የገባ ነው። ሁለተኛው ደግሞ በተለይ ሙስሊሞች ዛሬ የእኚህን አባት ቪዲዮ ሲጭኑ የነበሩት ሙስሊሞች ናቸው በብዛትና ስላሴ ላይ ሲቀልዱ እያየን ነበር። እንግዲህ እንደዚህ በአሕዛቡ ዘንድ እንግዲህ የከበረውን የስላሴን ትምህርት እንዲዋረድና እንዲቀለድበት እያደረጉ ያሉት እነማን ናቸው? ኦርቶዶክሳውያን ሊቃውንቶች ናቸው። ስለዚህ የዛሬው መርሐ ግብር ሁለት ዓላማ አለው። አንደኛ ለሙስሊሞች ይሄ ትምህርት የኛ ትምህርት አይደለም፣ ይሄ ትምህርት የመጽሐፉ ትምህርት አይደለም፣ በዋናነት እንደዛ ለማለት ነው። የሐዋርያቱ ትምህርት አይደለም። ሐዋርያቱ እንደዚህ አይነት ትምህርት የላቸው። ስላሴ ጸጉር አላቸው፣ ጥርስ አላቸው፣ ጥፍር አላቸው፣ ጭን አላቸው የሚል ትምህርት በሐዋርያቱ አልተነገረም። ስለዚህ እኛን አይወክልም፣ እውነተኛውን የክርስትና ትምህርት አይወክልም። የትምህርት የሚለውን ዳይሬክት የሆነ ቀጥተኛ የሆነ መልእክት ለሙስሊሙ ለማስተላለፍ ነው። ሁለተኛ ደግሞ ኦርቶዶክስ ራሷ እንድትፈትሽ ነው። እስከዛ ድረስ ያላቸው ትምክህት ነው። ስላሴ ላይ እኛ ላይ አትደርሱም ነው። ኦኬ እንደዛ ከሆነ በቃ እንየው። እንደዛ ከሆነ እናንተን የስላሴ ትምህርት እንፈትሸው፣ ጾታ አለው የሚለውን ትምህርታችሁን እስቲ እንፈትሸው ብለን በዚህ ውስጥ ደግሞ በዚህ ሁለተኛው ዓላማ ውስጥ ደግሞ ንዑስ ዓላማ አለው ማለት ነው። ሌላ ንዑስ ዓላማ አለን። ንዑሱ ዓላማ ምንድነው? ለወንጌላውያን ነው፣ ለአንዳንድ ወንጌላውያን ማለት ነው። እዚህ ቲክቶክ ላይ የሰሟቸው አሉ፣ ከቲክቶክም ውጪ ሲናገሩ የሰሟቸው አሉ። ስላሴ ላይ በቃ ምንም የሚወጣላት እንከን የላትም ኦርቶዶክስ፣ እንቶም እነሱ ጋር ሄዳችሁ ብትማሩ የሚሉ አንዳንድ ባለማወቅ አውቆ ያደርጋሉ ብዬ አላስብም። ግን ባለማወቅ ለሚናገሩ ወንድሞቻችን እንደው ኦርቶዶክስ ያልሳተችበት ነገር የለም። የኢትዮጵያ ኦርቶዶክስ የኢትዮጵያን ያልኩት የኢትዮጵያ ኦርቶዶክስ ያልሳተችበት ነገር የለም። አምስቱ አዕማድ የሚባሉት ውስጥ የመጀመሪያው ትምህርተ ስላሴ ነው። ትምህርተ ስላሴን ከላይ ካየነው ኦፍ ኮርስ ልክ ነው እንላለን፣ ምናምነው ነው። ያው ሶስት ዘላለማውያን አካላት አሉ የሚለውን እኛ የምናምንበት ነው። ግን ትንሽ በርበር ስናደርገው ትንሽ ገጽ ስናይ የተወሰነ መጽሐፍትን ማገላበጥ ስንጀምር ግን ከነገረ ማርያም ትምህርታቸው የባሰ ትምህርት እናገኛለን ስላሴ ላይ ማለት ነው። በቃ ቅድም እንዳልኩት ነው። አብ በራሱ ሕይወት የለውም ሲሉ ነው የወደቁት፣ ሌላ ነገር የለውም። አብ በራሱ ሕይወት የለውም ሲሉ ነው የወደቁት እነዚህ ሰዎች። የሳቱት እሱ ላይ ነው። ስለዚህ ጠረጴዛው እናዞረዋለን ማለት ነው። ካሁን በኋላ ስላሴ ላይ እኛን የሚያክል የለም የሚሉትን እንግዲህ ዲፌንድ እናደርጋለን ማለት ነው። ምክንያቱም የስላሴ ትምህርት የጴንጤውም አይደለም የኦርቶዶክስም አይደለም። የስላሴው ትምህርት የመጽሐፉ ትምህርት ነው። የመጽሐፉ ትምህርት ነው። የመጽሐፍ ቅዱሳችን ትምህርት ነው። የሐዋርያቱ ትምህርት ነው። ስለዚህ ይህን ትምህርት ዲፌንድ እናደርጋለን ማለት ነው። ከማን ከተባለ ከሙስሊሙ ብቻ አይደለም፣ ከኦርቶዶክሱም ዲፌንድ እናደርገዋለን። የምናመልከው አምላክ ጾታ አለው እያሉ አብ ወልድ መንፈስ ቅዱስ ብለው ስላሴ ብለው በአንድነት አድርገው ማለት ነው ያንን መንፈስ ጾታ አለው ብሎ እየተናገሩ አብ በራሱ ሕይወት የለውም እያሉ እየተናገሩ
ጭን አለው፣ እግር አለው፣ ጥፍር አለው፣ ለጥፍር ሰላም ላለው እያሉ እየተናገሩ ያለ ወልድ አብ መናገር አይችልም እያሉን ከዚህ በላይ ዝም ማለት አለብን ብዬ አላስብም እና ለዛም ነው ዛሬ የከፈትነው ማለት ነው። ስለዚህ እንቀጥላለን ማለት ነው። እንቀጥላለን ይህን ስላሴ ላይ ያላቸውን የተዛባውን ትምህርት እየገለጥን እየፈተሽን በሐዋርያቱ ትምህርት እንሄዳለን ማለት ነው። እውነት ለመናገር ያን ያህል የተወሳሰበ ነገር አያስፈልገንም ስላሴን ለመረዳት። መጽሐፍ ቅዱሳችን በጣም በቂ ነው፣ በጣም ከበቂ በላይ ነው። ምናልባት የፍልስፍናው ዓለም አንዳንድ ነገሮች ጨምሮ ለአንዳንድ ሰዎች የስላሴን ትምህርት ለመረዳት የተቸገሩ ቢሆኑ ግን ስላሴን ማየት አለብን ብዬ ማምነው አይሁዳውያን አባቶች ማለትም ሐዋርያቶቹ የነበራቸውን የስላሴ አንደርስታንዲንግ ማየቱ በቂ ነው፣ በቂ ነው። ከነሱ ውጪ ከፍልስፍና የመጡት አንዳንድ ሰዎች የሚናገሩትን ስላሴ ላይ ያለን አስተምሮ ያን ያህል መግባቱ ውጤታማ ያደርገንም ብዬ አምናለሁ እኔ በግሌ። ስለዚህ መጽሐፍ ቅዱሳችን በቂ ነው ብለን እስካመንን ድረስ ለእምነታችንና ለመንፈሳዊ ልምምዳችን መጽሐፍ ቅዱሱ በቂ ነው ብለን እስካመንን ድረስ በስላሴ ጉዳይ ላይ በቂ ነገር ነግሮናል። በጣም በቂ ነገር ማለት ነው። ለሰው አይምሮ በሚመጥን መንገድ ተለክቶ ተነግሮናል። ስለዚህ እሱ ላይ ቆመን እንግዲህ እንናገራለን ማለት ነው። ትምህርተ ስላሴን ወይም ደግሞ አብ ወልድ መንፈስ ቅዱስ ወይም ትምህርተ ኤሎሂምን በዚህ አይነት መንገድ እናስቀምጣለን እና እስቲ እንያችሁ። ዛሬም ገድል ላይ ስትሉ የነበራችሁ ሰዎች ያው ከፍ አድርገን ነው ስላሴ ላይ መተናል። ስለዚህ እስቲ ግቡና ይህን መሰረታዊ የሆነው ትምህርታችሁን ከአምስቱ አዕማድ ውስጥ የመጀመሪያ የሆነው ቀዳሚ ሆኖ የተሰለፈውን ትምህርተ ስላሴን እስቲ እንየው፣ ማን ይሳተው የሚለውን ማሳየት እንችላለን ማለት ነው። እና በእርግጠኝነት ደግሞ ቲክቶክ ላይ ያሉ ሰዎች በዚህ ርዕሰ ጉዳይ ላይ መግባት አይችሉም። ለምን ከተባለ አያምኑበትም። እነሱ የሚያውቁት ውጭ ያለውን ትምህርት ነው፣ የሀገር ውስጡን አያቀበሉትም። እና ቅድም ዳኒ ልክ አቡነ ገብርኤል ማርያም ላይ ቤዛዊተ ዓለም ማርያም አትባልም ሲሉ ብዙ ኦርቶዶክሳውያን ቪዲዮ ሲሰሩ ነበርና አሁን እዚህ ላይ ኦርቶዶክሳውያንን ቪዲዮ እንዲሰሩ መጠበቅ የለብንም። ለምንድን ነው መጠበቅ የሌለብን? ይሄ የነሱ ትምህርት ነው። ያኮ የነሱ ትምህርት ስላልሆነ ነው የተቃወሙት። ቤዛዊተ ዓለም አትባልም የሚለው እንትን የነሱ ትምህርት አይደለም። ስለዚህ ተቃወሙት። በዛውም ማርያም ኢየሱስ ብቻ ሳይሆን ማርያምም የዓለም ቤዛ ነች እያሉን ነው። እዚህ ላይ ግን ጾታ አለው የሚለው ግን የኦርቶዶክስ ቤተክርስቲያን ትምህርቷ ነው። ይህን በደንብ የሳቸው ቪዲዮ ብቻ ሳይሆን ቅድምም በጽሁፍ እያሳየው ነበር። ብዙ ማስረጃዎችን ከሃይማኖት አበው ጀምሮ ማሳየት እንችላለን ማለት ነው። ማሳየት እንችላለን። ስለዚህ ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ከተባለ በጣም እኮ ግልጽ ነው። እሳቸውም የተናገሩት እኮ ይሄን ነው። ስላሴ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አላቸው ሁሉ ነገር፣ እኔ ያለኝ ነገር ሁሉ ስላሴም አላቸው ብሎ ከተናገሩ በቃ እኮ ግልጽ ነው። በጣም እኮ ግልጽ ነገር ነው። እና የቤተክርስቲያኒቷ ደግሞ መጽሐፍቶች ይሄን ነው የሚመሰክሩት። ይሄን እውነት ይመሰክራሉ ማለት ነው። ስለዚህ ሰው ካለ ቢገቡና ብናወራ ቅድም እንዳልኩት ኢቭን ወንጌላውያን የሆኑ የኦርቶዶክስ ትምህርት ምንም ችግር የለበትም እንከን የሌለበት ትምህርት ነው ብሎ የሚያምኑም ካሉ እነዚህም ወንድሞች ገብተው እንደው በፍቅር ብናስረዳቸው ብናሳያቸው ደስ ይለኛል። ምንም ገድልና ምናምን አንጠቅስም ዛሬ፣ አይዟችሁ። ምንም ገድል ድርሳን ልንጠቅስ እንችላለን። ያው ድርሳን ማለት ከእንትን አንጻር የድርሳን ሚካኤል ምናምን ሳይሆን የድርሳን ዮሐንስ አፈወርቅ እንደዚህ የሚባሉ ድርሳናቶች አሉ። ወይም ደግሞ ሃይማኖት አበው ውስጥ ያሉት ሀሳቦችን እንጠቅሳለን ማለት ነው፣ የቤተክርስቲያኒቷ የዶግማ መጽሐፍ ስለሆነ። ስለዚህ መሬት ላይ ያለችዋን ኦርቶዶክስ ዲፌንድ አደርጋለሁ የሚል ሰው ካለ ኦርቶዶክስም ሆነ ወንጌላውያን መግባት ይችላል። በደንብ ማውራት እንችላለን ማለት ነው። አይመስላችሁም?
ጽቡቅ ሀሳብ ጽቡቅ ነው። ጽቡቅ ነው። አዎ በጣም አላችሁ ካላችሁ አለን በሉ። ኩነትን ተመለከተ። እሺ ሜላይ እስከዛው ድጋሚ ባሰማው አሪፍ ነው። ትንሽ የቅድሙን ቪዲዮ እሺ እኔ ጋር ሰፋ ስለሚል እሺ ሐሳቡ በተለይ ስለሰለ ያነሱት ነገር በጣም ወሳኝ ስለሆነ ማለት ነው። ሰውየው ያስቀመጧቸው ማስረጃዎች የሚናቁ ማስረጃዎች አሉ እንደ ኦርቶዶክሳዊ ታስበው ማለት ነው። አንደኛ ሃይማኖተ አበውን የጠቀሱት እኛ አባት፣ ሁለተኛ ቤተክርስቲያኒቷ ስላሴን የምታብራራበትን ስዕል ነው የጠቀሱት እንደ ማስረጃ አድርጎ ማለት ነው። ሶስተኛ መጽሐፍ ቅዱስን ጠቅሰዋል። እነሱ በሚተረጉሙበት መንገድ ነው ያልኳቸው። ስለዚህ ትክክለኛ የሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አስተምሮ የሚያሳይ ትምህርት ነው የሳቸው ትምህርት ማለት ነው። እንግዲህ ቅድም ላልነበራችሁ ሰዎች እችን ብዬ ቪዲዮን ላሰማችሁ። እኚህ አባት 4 አይና ናቸው። 4 አይና ቆሞስ አባ ገብረ ማርያም ነው የሚባሉት። በቃ በእውቀት ደረጃ ከዚህ የበለጠ የለም። የቤተክርስቲያኒቷን የዶግማ መጽሐፍቶች የሚያውቁ እና ደግሞ መጽሐፍ ዘርግተው የሚያስተምሩ ናቸው። 4 አይና ማለት ብሉያትን፣ አዲሳትን፣ ሊቃውንትን እና ደግሞ መጽሐፈ መነኮሳትን እነዚህን የሚያውቁ ናቸው። ትርጓሜውንም የሚያውቁ ናቸው። ስለዚህ በቤተክርስቲያኒቷ የዶግማ መጽሐፍት ውስጥ ያሉትን ትርጓሜ ነው እያመጡ ያሉት ማለት ነው፣ እየተናገሩ ያሉት። ስለዚህ እሱን አንዴ ላሰማችሁ ምን እንደሚለው። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ፣ ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። በነገራችን ላይ መብረቅ ቢመጣ ኖሮ በሳቸው ትምህርት ነበር መብረቅ የሚመጣውና አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ ይኸውላችሁ ሃይ መባል አለበት ያሉት ምኑን ነው? ስላሴ ጾታ የላቸውም የሚለውን ትምህርት ማለት ነው። ስላሴ ጾታ የላቸውም የሚለውን ትምህርት መቃወም አለብን እያሉ ነው። ይሄ ነው እንግዲህ ኮንቴክስቱ፣ የስብከታቸው ኮንቴክስት። የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ተመልከቱ፣ አካል የሌለው ነው ወይ? አሁን እነሱ የተረዱት እንዴት ነው አካል የሚለውን? አሁን ዋቢ አድርገው ያመጡት ማን ነው? ጌታን ነው አይደል? ስለዚህ ጌታ ደግሞ ቃል ስጋ ሲሆን እኛ ያለንን ሁሉ አለው። ስለዚህ ያንን የጌታን አካል ምን እያደረጉት ነው? በሌላ አገላለጥ ለአብና ለወልድ እየሰጡ ነው። ለአብና ለወልድ ሲሰጡ ግን ምን እያደረጉት ነው? ረቂቅ አድርገው ማለት ነው። ዘሴም አካል ግን ረቂቅ የሆነ ምን ማለት ነው? እኔ እጅ እንዳለኝ ጌታም እጅ አለው አይደል? ስለዚህ አብና ወልድም ያ እጅ አላቸው፣ ግን ምንድነው? ረቂቅ የሆነ የማይነካ የማይጨበጥ በሚለው ነው እሳቸው የተረዱት። ምንድነው እዛ አትናቴዎስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ጆሮ አፍንጫ ብሎ ወኩሎሙ መልክዓት ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ? እሺ የት ላይ ነው ያለው? እሱን ላሳያችሁ። ያው ቅድም ያሳያችሁ ለእግዚአብሔር አይኖች ጆሮች እንዳሉት መጽሐፍት የተናገሩትን የቀሩትንም እንዳሉት ተመልከቱ። አይኖች ጆሮች እንዳሉት መጽሐፍት የተናገሩት ከዛስ የቀሩትም አለ። ከየት የቀሩት? አይንና ጆሮ እዚህ ተጠቅሷል።
አይደል? አፍንጫ፣ እጅ፣ እግር፣ ጥፍር፣ እሳቸው ደግሞ እንደሚሉት ጾታ፣ ኩላሊት፣ እያንዳንዱ ነገር የቀሩትም እንዳሉት ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናደርጋለን፣ እናምናለን። ይሄን ነው እንግዲህ እየጠቀሱ ያሉት እኛ አባት። ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። እሺ እንዲገባችሁ ምን ማለት ነው? ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድ ፍጹም ገጽ ፍጹም መልክ አለው ምን ማለት ነው ከተባለ ይሄ ማለት ነው፣ ሌላ ነገር አይደለም። ይሄ እኮ ነው ስዕሉ ነው። ለአብ ፍጹም መልክ ፍጹም ገጽ፣ ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው። ወይም ደግሞ አብን ማል ካደረጋችሁት በቀኝ በኩል ያለውን ደግሞ እንደዛ ታደርጉታላችሁ ማለት ነው። ስለዚህ ፍጹም መልክ አለው ፍጹም ገጽ አለው አብም ወልድም መንፈስ ቅዱስም። ይሄ ማለት ነው በቃ ሌላ ነገር እኮ አይደለም። ትምህርታቸውን ነው ስዕል አድርጎ የሰጡን። ይሄ ስዕል ከመሬት የመጣ አይደለም። ትምህርታቸውን በስዕል አድርጎ ገለጹት። አሁን ለምሳሌ ኢየሱስ ክርስቶስ ተሰቅሏል ብለን እናምናለን አይደል? ስለዚህ የትምህርታችን ስለሆነ ስቅለትን የሚያሳይ ስዕል አድርገን ልናሳይ እንችላለን፣ ትምህርታችን ስለሆነ ማለት ነው። ልክ እንደዛው ሥላሴም እንደዚህ ብሎ ስለሚያስቡ ይሄው እንደዚህ አድርጎ ይስላሉ። ስለዚህ ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው። ይሄ ነው ትምህርቱ። እሳቸውም ይጠቅሱታል ስዕሉን፣ እንስማቸው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ ተብሏል። ይሄው ለመንፈስ ቅዱስ ነው ያሉት። ሰምተሃል አይደል? ለመንፈስ ቅዱስ ነው ያሉት። አዎ ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ አለው። ከዛ በኋላ አካል የሚለውን ሲተረጉሙ ምን አሉ? ይሄው ከጸጉር እዚህኛው ስል ላይ አይታይም። ያኛውን ስል ካገኛችሁት እስቲ ታውጡታላችሁ። እግሯቸውን የሚያሳየው ማለት ነው። እሱን ካገኛችሁት አውጡልኝ፣ ወይም ብሩኬ እዚህ ጋር እንትን አድርጉልኝ። ምንድን ያሉት? ከራስ ጸጉር ሜላ የሚገርመኝ አንድ መጽሐፍ ሳትዘጋው እሱን ቪዲዮ ለአንብብና አስፈላጊ ሆነ እናሳያቸዋለን፣ ወይ ደግሞ ልላክልህ ቴሌግራም ላይ። 5ቱ አዕማደ ምስጢር ከጥንት የኢትዮጵያ ሊቃውንት የተተረጎመ ይልና ሁለተኛ እትም ነው እኔ ያስኩት። በ1979 ዓመተ ምህረት ነው የታተመው። በ1979 ከ30 ምናምን ዓመት ኦልሞስት ወደ 40 ዓመት ማለት ነው። እንደዚህ ይላል። ገጽ ስንት ላይ መሰለ? ገጽ 8 ምስጢረ ሥላሴ ልና ገጽ 8 ላይ የአካል ሶስትነታቸው ምንድነው ቢሉ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ይልና አካል ምንድነው ቢሉ ከራስ ጸጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድነው ቢሉ ከራስ ጸጉር ጀምሮ እስከ እግር ጥፍር ድረስ መልክ ይባላል። አንድ ቢጎድለው ጎዶሎ ይባላል። ገጽ ፊት ነው፣ አካልስ አላቸው አልን። እንደ ሰው ነው ቢሉ አዎን እንደ ሰው ነው ይላል። ይህ ማለት ምስጢረ እንትን 5ቱ አዕማደ ምስጢራን ያብራሩበት ማለት ነው። አዎ እንደ ሰው ነው ይልና ነገር ግን የሰው አካሉ ግዙፍ ውስን ጠባብ ፈራሽ በስባሽ ነው። የሥላሴ አካል ግን እንዲህ አይደለም። ይህ ሁሉ የሌለበት በሰማይና በምድር በአየርና በእምቅ የመላ ህሩይ ረቂቅ ያው ባህሪ ነው ይላል። ምንድነው የሚለየው ከሰው? በስባሽ አለመሆኑ፣ ውስን አለመሆኑ፣ ጠባብ አለመሆኑ ነው እንጂ እንደ ሰው ነው ብሎ እዚህ መጽሐፍ ላይ አስቀምጧል። እሺ አሪፍ ብሩኬ። በቃ ቤተክርስቲያኒቷ እንደዚህ ነው የምታምነው። የቤተክርስቲያኒቷ ትምህርት በዚህ አይነት መንገድ ነው የሚያምኑት ማለት ነው። ስለዚህ እኛ አባት ይሄን ነው እያስተማሩ ያሉት። ምንም እሳቸው አላጠፉም። ምንም ያጠፉት ነገር የለም። እኛ አካል በሥላሴ አካል ልክ ነው። ይሄ እኮ ነው በቃ ትምህርቱ እኮ ይሄ ነው። እውነት ነው። እዚህ ጋር የምታዩት መልክ አለ፣ እዚህ ጋር የምታዩት መልክ አለ።
ይሄ እኮ ማለት ነው ሌላ ነገር አይደለም። እዚህ ጋር እጅ አላቸው፣ ጣቶች አሏቸው። ይኸው እዚህ ጋር ጣቶች አሏቸው። በቃ ጸጉር አላቸው፣ ጸጉር አላቸው። እንደውም እዚህ ጋር ሹሩባ ነው ያለው። እንዴ አናፍርበትም፣ ሃይማኖት እኮ ነው። ይኸው በቃ አናፍርበትም፣ ሃይማኖት እኮ ነው አለው። ታዲያ እናንተ ማታፍሩ ከሆነ እኛም እንደዚህ ይዘን እንመጣለን ማለት ነው። ማታፍሩበት ከሆነ ዶግማችን ነው እያሉ ነው። ምንድነው ዶግማቸው? ስላሴ ጾታ አለው የሚለው ዶግማቸው ነው። እንዴ ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ በአርአያ ቅድም ያልኳችሁ ይሄ ነው። መጽሐፍ ቅዱስ ጠቀሱ ያልኳችሁ ይሄ ነው። ዘፍጥረት 1:26 ላይ እግዚአብሔር ማለት ሰው በመልካችን እንደ ምሳሌያችን እንፍጠር የሚለውን ጠቀሱና ሙሉ አካል አለው እግዚአብሔር። ለከ የሰው ልጅ ሙሉ አካል እንዳለው ሙሉ አካል እግዚአብሔር አለው። ግን የሱ ግን ምንድነው? ረቂቅ ነው። ስለዚህ ረቂቅ የሆነ አፍንጫ፣ ረቂቅ የሆነ ጥርስ፣ ረቂቅ የሆነ ምላስ፣ ረቂቅ የሆነ ጾታ አለው ማለት ነው እግዚአብሔር። እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር ይሄው ደገሙት። ዘፍጥረት 1:26ን ጠቅሰው ከራስ ፀጉር እስከ እግር ጥፍር ያሉ ማለት ነው። ስለዚህ የኦርቶዶክስ የዘፍጥረት አንድምታ ትርጉም ይሄ ነው። ይሄ ነው ትርጉማቸው። ዘፍጥረት 1:26 እንዴት ነው የሚፈቱት? አንድምታውንም ማሳየት እንችላለን። እንደዛ ነው የሚለው አንድምታው። በሰዎች አምሳል የሳልናቸው ዝም ብለን ነው። አረ ዝም ብሎ አይደለም፣ እውነት ነው። ዝም ብላችሁ አይደለም። ይንገሩልኝ አባ ይንገሩልኝ፣ ለኦርቶዶክስ ለቲክቶክ ኦርቶዶክስ ይንገሩልኝ። ዝም ብላችሁ አይደለም እንደዚህ አድርጋችሁ የሳላችሁት፣ ዝም ብላችሁ አይደለም፣ እውነት ነው። እነዚህ ሶስቱ ናቸው ስላሴ ቤት ገቡ ብላችሁ የምታምኑት። ስለዚህ ስዕሉ የተሳለው ዝም ብሎ አይደለም እያሉ ነው። ያው እውነት ነው፣ ዝም ብሎ አይደለም፣ ዝም ብሎ አይደለም የተሳለው። ጾታ ያለው ወንድ የሆነ በሌላ አገላለጥ ሴት ያልሆነ እንግዲህ ሁለት ጾታ ነው እኛ የምናውቀው፣ ወይ ወንድ ነው ወይም ሴት ነው። ሌላ ነገር አናውቅም። ውጭው ዓለም እንደሚለን አይደለንም፣ እንደዛ አናውቅም። እኛ ሁለት ጾታ ነው ያለው። ስለዚህ እንደዚህ ፂም ያለው ማን ነው? ወንድ ነው። ስለዚህ ስላሴ የሴት ጾታ የላቸው ከተባለ የወንድ ጾታ ነው ያላቸው። ረቂቅ የሆነ ጾታ አላቸው ማለት ነው። ይሄን ትምህርት ነው እንግዲህ እንከት የማይገኝለት ንጹህ ነው የሚሉን። እሺ ይሄን ይመስላል እንግዲህ ይሄን ይመስላል። ስለዚህ የኦርቶዶክስ የኢትዮጵያ አሁን ማስምሩልኝ የኢትዮጵያ እያልኩ ነው ደጋግሜ፣ ምክንያቱም ቲክቶክ ኦርቶዶክስ የሚያመልጡት ምን ማድረግ ነው? ካፓዶሻን ፋዘርስ ይላሉ ይመጡና እነ ግሪጎሪን ይጠቅሳሉ፣ እነ ባዚል ዘግሬትን ይጠቅሳሉ። እነ ባዚል ዘግሬት የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል አልነበሩም ወዳጅ። ያንተ ቤተክርስቲያን አባል የምትላቸው ሊቃውንቶች እና አባ ጊዮርጊስ ዘጋስጫ እነሱ ናቸው። ኢትዮጵያዊ ቄርሎስ የምትሉት የእናንተ ቤት መጻሕፍቶች የምንጠቅሳቸው መጽሐፈ መነኮሳትን እነዚህን እንጠቅሳለን። ከዛ ሃይማኖተ አበውን ያው ሃይማኖተ አበው ቅድም እንዳልኩት ምንም እንኳን ከላይ አትናቴዎስ ቄርሎስ የሚል ጽሑፍ እንኳን ብናገኝ እኔ አትናቴዎስ እና ቄርሎስ ናቸው የጻፉት ብዬ አላምንም። እዚህ ጋር ያለው ሐሳብ ምክንያቱም እነ ቄርሎስ እሳቸው እንዳሉት እና አትናቴዎስ እግዚአብሔር ጾታ አለው ብሎ አልጻፉ። ስለዚህ ይሄ ኢትዮጵያ ውስጥ ያለው ሃይማኖተ አበው የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቨርዥን ነው የትምህርቷ ማለት ነው። በእነ አትናቴዎስ ስም የዋሹበት በእነ ቄርሎስ ስም የዋሹበት መጽሐፍ ነው። ከአረብኛ ወደ ግዕዝ፣ ከዛ ከግዕዝ ወደ አማርኛ፣ ከአረብኛ ወደ ግዕዝ፣ ከግዕዝ ደግሞ ወደ አማርኛ ተርጉሟል ነው የሚሉት። ግን እንደዚህ አይነት ጽሑፍ ከዋናው አናገኝም ማለት ነው። ከዋናው አናገኝም። ስለዚህ ኢትዮፒክ የሆነ ቨርዥኑ ነው ሃይማኖተ አበው እኛ ሀገር ያለው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች አሏት። ሊቃውንቶቿ ሚስጥረ ስላሴን እንዴት አብራሩት? እሱ ላይ ነው የምናወራው ማለት ነው እንጂ ባዚል ዘግሬት እንዴት አብራራው፣ ጎርጎሮስ እንዴት አብራራው፣ እሱ ላይ አንመጣም። እሱን ማን አውቀዋለን? እሱ ላይ ጥያቄ አላነሳንም። ግን የኢትዮጵያ ኦርቶዶክስ ያሉ ሊቃውንቶች ያብራሩትን መንገድ ግን ጥያቄ እናስገባለን። እሱን ጥያቄ ውስጥ እናስገባለን ማለት ነው።
ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንም እንከን የላትም ንጽሕት ነች ብላችሁ የምታምኑ ኦርቶዶክሳውያን ሌላ ቦታ ሳትሄዱ በዚህ ሐሳብ ላይ ማውራት እንችላለን ማለት ነው። ይህን ይመስላል እንግዲህ ወንድሞች የምትጨምሩት ነገር ካለ በጎደለው ጨምሩ። እሺ ሜላይ ጸጋ ይብዛልህ። በጣም በጥሩ መልኩ ነው ያስቀመጥከው። ወንድሞች ሐሳብ ካላችሁ ወደ እናንተ መምጣት እንችላለን። የምትጨምሩት ነገር ካለ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን፣ ሪኩዌስት ላኩልን። የወንጌል አማኝም ብለናል። ቤተክርስቲያኒቷ የሥላሴ አስተምሯ ምንም ችግር የለበትም ብላችሁ የምታምኑ ቤት እየጠራችሁላ እንድትማሩ ህዝቡ እንዲማር እያደረጋችሁ ያላችሁ ሰዎች እናንተንም ይመለከታል። መግባት ትችላላችሁ። ኦኬ፣ መልእክቱ በጣም ግልጽ ነው። ኦኬ፣ ሙስሊሞችም ይህንን ሐሳብ እየወሰዱ አጠቃላይ የወንጌል አማኝ ጭምር በእንደዚህ መልኩ እንደሚያምን ለማሳየት የሚሞክሩት ሐሳብ ትክክል እንዳልሆነ ለማሳየት ጭምር ነው። ስህተት ለመደበቅ ሞክረናል። ሜላ ሲናገር ነበር። ይሄንን ጉዳይ ላለማንሳት በጣም ታግለናል። ዛሬ እንኳን በጣም አውርተንበታል አይደል ሜላ? አዎ፣ አንዳንድ ሰው ፍሬን ይዞ ነበር ይቅርብኝ ብሎ የእውነት በጣም አውርተንበታል። ምንድን ነው ያወራንበት? ቤተክርስቲያኒቷ ባልዋለችበት ማስዋል አንፈልግም። ከእንደገናም ደግሞ ለወንጌል እንቅፋት የሚሆኑ ጉዳዮችን ዝም ብለን የማይጠቅሙ ሪሌቫንት ያልሆኑ ጉዳዮችን ማንሳትም አንፈልግም ታውቃላችሁና፣ ግን እንደዚህ አይነት ደግሞ የቤተክርስቲያን አባቶች የራሷ አባቶች ወጥተው ሲናገሩ አጠቃላይ ነው የምንጨፈጨፈው እኛም ጭምር ማለት ነው። ኦኬ፣ የወንጌል አማኞችም ሥላሴ እንደዚህ ነው የሚያምኑት ብለው ሌላ መልክ ሊሰሩ ነው ማለት ነው። ስለዚህ ከማጥራት አንጻር ስህተትም የሆነ አለኝ በምትለው ዶግማ ጭምር ስህተትም የሆነ ጉዳይ እንዳላቸው ለማሳየትም ጭምር ነውና ክሊር ነው ብዬ አስባለሁኝ። ሐሳቡ እንድትረዱትም ነው ይሄን የምንለው ማለት ነው። ሜላይ ካሜራ ከፈትክ? አዎ፣ ቅድም ብሩኬ ያነበበውን ላሳያችሁ በቪዲዮ ብዬ ነው። አዎ፣ ዝም ብለን አይደለም። በነገራችን ላይ እዚህ መተን የሆነ ርዕስ ይዘን ስንመጣ ዝም ብለን ነሸጥ ሲያደርገን አይደለም የምንመጣው። በደንብ ከዛ በፊት አውርተንበት ጉዳቱና ጥቅሙን አመዛዝነን ነው የምናመጣውና በቃ እስከዛ ዝም አልን። በብዙ መንገድ ዝም ብለን ነበር ሥላሴን በተመለከተ። ግን አሁን ታይሙ እንደደረሰ ገባን ማለት ነው። ምክንያቱም ቅድም እንዳልኳችሁ አናፍርበትም፣ እምነታችን ነው፣ ጾታው እምነታችን ነው ሲሉ በቃ ሙስሊሞቹ ደግሞ ሙድ ሲይዙበት እኛ የምናመልከው አምላክ ላይ ገባን ማለት ነው። እና እንቀጥላለን። ዛሬ ብቻ ሳይሆን እንቀጥላለን። እያንዳንዱን መጽሐፍ እንቀጥላለን ማለት ነው። እነሱ ሲያነሱ አይተዋል ሜላይ ምኑን ሲያነሱ ግን እነሱ ለምሳሌ በክርስቶስ ኢየሱስ ስም አጋንንትን እንደምናስወጣ ያውቃሉ፣ ይታወቃል። ግን የነሱን በመላእክትና በጻድቃን ስም የሚነገረውን ያንን አጋንንት ይወጣል የሚባለውን ተረት እውነት ለማድረግ ነው የጌታን ስም የሚያሳንሱት። ከፍጥሯን መሀል የሚያወሩት ከዛ አንጻር ምንም ለጌታ የጌታ ክብር ምንም ጥያቄ የለባቸውም። እነሱ የራሳቸው ፍጥሯን ከፍ ይበሉላቸው እንጂ ሥላሴ ቢዋረድ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሱ ምንም ደንታ እንደሌላቸው እንድታየው ያክል ነው። የራሳቸውን የቤተ ክርስቲያናቸውን የሚያምኑበት ነገር ቤተ ክርስቲያኒቷ የምታምነው ነገር ከፍ ይበልላቸው እንጂ
they don't care about ስለ እግዚአብሔር ብዙ የሚጨነቁ እንዳልሆኑ እንድታያቸው ያክል ነው። ቀጥለው እንደምነት ሶሪ። እሺ ችግር የለውም ዳኒ። ያ ጥሩ ፖይንት ነው። ስለዚህ ስላሴን በተመለከተ ያለውን ደግሞ ኦርቶዶክስ ቤተክርስቲያን ያለውን ደግሞ ጽሁፉን ደግሞ ላሳያችሁ ከቀድሙ በተጨማሪ እንደዚህ ይላል። ተመልከቱ። የአካል ሶስትነታቸው እንደምን ነው ቢሉ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ቅድም ያየ ነው ማለት ነው። ከዛ በኋላ እንዳለ አቡሊዲስ ሊቀ ጳጳስ ዘሮም ይላል። ሃይማኖተ አበው ላይ ያለ ጽሁፍ ነው፣ ግን እንደዚህ ብሏል እንዲህ ብሎ ተናግሯል ለማለት እኔ እቸገራለሁ። እንዲህ ብሎ ተናግሯል የሚለው ለማለት እቸገራለሁ። ካለ እንግሊዘኛውን ቢያሳዩን ደስ ይለኛል። እሺ አሁን አካል የሚለውን ሲያብራሩት እንዲላሉ አካል ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። አካል ምንድነው? ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። አሁን እዚህ መቶ ስለ ሃይፖስታሲስ ሊያወሩ ይሞክራሉ ማለት ነው። ስለ ፐርሶና ሊያወሩ ይሞክራሉ። የግሪኩ የላቲኑ ይላሉ። አትችሉም፣ እናንተ አትችሉም። የኢትዮጵያ ኦርቶዶክስ አትችሉም። የእናንተ አካል ዴፊኒሽን ሃይፖስታሲስ ጋር አይገናኝም፣ ከላቲኑ ፐርሶና ጋር አይገናኝም። የእናንተ ይሄ ነው። የሊቃውንታችሁ ትርጉም ይሄ ነው። ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ መልክ ይባላል። አንድ ቢጎድሎ ጎዶሎ ይባላል። አንድ ቢጎድሎ ጎዶሎ ይባላል። ምን ማለት ነው? አንድ እጅ ቢጎድሎ ጎዶሎ ይባላል። ገጽ ፊት ነው። አካልስ አላቸው አል እንደ ሰው ነው ቢሉ አይደለም። አዎን እንደ ሰው ነው። ያያችሁ ነው። አዎን እንደ ሰው ነው። ነገር ግን የሰው አካሉ ግዙፍ፣ ውስን፣ ጠባብ፣ ፈራሽ፣ በስባሽ ነው። የስላሴ አካል ግን እንዲህ አይደለም። ይህ ሁሉ የሌለበት በሰማይና በምድር በአየርና በእምቅ የመላ ስፉህ ረቂቅ ሕያው ባህሪ ነው። አካልም እንዳላቸው ለማጠየቅ ክቡር ዳዊት ጠንቅቆ ተናግሮታል እያሉ ይቀጥላሉ ማለት ነው። ስለዚህ አካል አለው የሚሉት እንደዚህ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዴፊኒሽን ሃይፖስታሲስ በሚለው አይደለም፣ ፐርሶና በሚለውም አይደለም። የላቲኑም የኢስተርኑም አባቶች ፐርሰንን ዲፋይን ባደረጉበት መንገድ አይደለም ዲፋይን የሚያደርጉት። ሊቃውንቶቹ እንደዚህ ነው ዲፋይን የሚያደርጉት ማለት ነው። በዚህ አይነት መንገድ ነው ዲፋይን የሚያደርጉት። ስለዚህ ከነሱ ጋር ስታወሩ በነ ግሪጎሪ ማውራት አይጠበቅባችሁም። የወንጌል አማኞች ከኢትዮጵያ ኦርቶዶክስ ተዋህዶ አማኞች ጋር ስታወሩ አይጠበቅባችሁም። ምክንያቱም የነሱ ዴፊኒሽን ሌላ ነው። ካፓዶሻን ፋዘርስ የምንላቸው የማያውቁትም፣ በዛ ደግሞ አውጉስቲንም እነ ቶማስ አኩይናስም የማያውቁትን ትርጓሜ ነው የሚያመጡት ማለት ነው። ስለዚህ አሁን ትገባላችሁ ወይ ነው ጥያቄው። ትልቁ ጥያቄ ነው። ያው በዶግማችሁ መተናል። በስላሴ ገድልና ድርሳናት ለዛሬ አቁመናል። ምን ትላላችሁ? ያዳኒ ያ ሁሉ ፉከራ የት ሄደ? ዶግማችን የሚሉት ስላሴ ላይ የሚሉት እስቲ ስላሴ እናውራ። እስቲ ነው አውሩ ጋይስ፣ እስቲ አውሩ አላችሁ። ቁጭ ብላችሁ እየሰማችሁን ነው? ያው አንድ ቁጥር ጻፉልን እንቀበላችኋለን፣ ወይ ደግሞ ሪኩዌስት ላኩልን። በጣም ሲምፕል እና ግልጽ የሆኑ ጉዳዮችን ነው እያነሳን ያለ ነው። የቤተ ክርስቲያኒቷን እምነት ሁለት ብቻ አይመስለኝም። እኔ ቅድም ኤርሚ ወሳኝ ሐሳብ አንስቷል፣ ትዝ ካላችሁ አይ ቲንክ ኤርሚ ይመስለኛል። ቴዳ ነው ወይስ ኤርሚ? አባቶቻቸው ማውራት ቢጀምሩ
በጣም ብዙ ነገር እናያለን እያለ ነበር። አሁን በተለይ አባቶቻቸው ቲክቶክ ላይ መጥተው መስበክ ቢጀምሩ ማስተማር ቢጀምሩ በእውነት በጣም በቃ ትክክለኛ መሬት ላይ ያለችውን ኦርቶዶክስ ትውልዱ ማየት ይጀምራል። መሬት ላይ ያለችው በትክክል ማለት ነው። ምክንያቱም አሁን ቲክቶክ ላይ ያለችውን ኦርቶዶክስ አይቀበሏትም። መሬት ላይ ያለችው ኦርቶዶክስ በፍጹም ሊቀባበሉ አይችሉም። ያው እንግዲህ አስቡ፣ ዲያቆን ሄኖክ ከኛ አባት ጋራ በተቃርኖ ነው የቆመው። ምናልባት ዊ ኔቨር ነው ማን ሲያወራ እንደሰማው አናቅም። ለሄኖክም ስብከቱን ሰምቶ ሊሆን ይችላል የተናገሩት አናቅም። ግን የሆነ ምሁር ነው ያሉት እሳቸው። ግን በሁለቱ በአንዱ ቤተክርስቲያን ውስጥ ያውም ዶክትሪን በሆነው ጉዳይ በስላሴ አስተምሮ ልዩነት አላቸው። እያወራን ያለ ነው ስለ ሁለት ቤተ እምነት አይደለም። ባይዘወይ ማለት በአንዲቷ ቤተክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው እያወራን ያለ ነው። በዶግማ ነው እየተነጋገርን ያለ ነው። ግን ሁለቱም አይስማሙ። ቁጭ ብለው ቢያወሩ ሁለቱም ሊስማሙ አይችሉም። በዶግማ ጉዳይ ነው እያወራን ያለ ነው ወገኖች። እና አንድ ነን የሚሉት ሰዎች ይኸው እንግዲህ አይታችኋል። ቲክቶክ ላይ ያሉ ተገልጋዮች ጭምር ምዕመናን ጭምር እኚህን አባት ገብተው ሲያወግዟቸው አይታችኋል አይደል? በፍጹም ቤተክርስቲያን እንደዚህ ግን ቤተክርስቲያን ላይ ያለው መሬት ላይ ያለው ትምህርቷ መጽሐፏ ግን እኛ አባት ካወሩት የተለየ ነገር የለው። መሬት ላይ ያለውን ጉዳይ የምታገኙት የት ነው? አራት አይና እነሱ ጋር ስትሄዱ የቤተ ክርስቲያን እንግዲህ አንቱ የሚባሉ እንደ ምሁር የሚታመኑ የቤተ ክርስቲያን አገልጋዮች ጋር መሬት ላይ ያለችውን ኦርቶዶክስ ቤተ ክርስቲያን ሲሰብኳችሁ ታያላችሁ። ያው ስላሴ ለምሳሌ ደም አለው ይሉናል። ደም አለው ይሉናል። ውስጥ እግር አለው ይላል። ጥፍር አለው ይላል። መንፈሳዊ ምን አይነት ደም ነው አለ የምትሉ? እሺ ሰላም ፔትራ እንዴት ነህ? ሰላም ይሰማል ወዳጄ? ፔትራ ፕሊዝ በጌታ ከሆናችሁ አታርክሙን። በቃ በጌታ ከሆናችሁ ወዲያው ተሳስታችሁ ገብታችሁ ከሆነ ነገሩን እናንተን 10 እየጠራን አስባችሁታል። 10 እየጠራን እናንተን እኮ ማውራት አይጠበቅብንም። ፕሊዝ ማለት ይሄ ደግሞ እንደዚህ አይነት ባህሪ ያለው ብዙ ጊዜ የወንጌል አማኞች ቤት ነውና አታርጉ እንደሱ። በቃ ስትጠሩ ያ ቤት በሉ ተሳስቼ ነው የገባሁት ተሳሳታችሁ ማለት ነው። በቃ ካለዛ እየተጠራችሁ ለምን ታደክሙናላችሁ? ሐሳብ ለምን ትሰርቃላችሁ? እንደዚህ በጣም ጥሩ አይደለም፣ ደስ አይልም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ማለት ሌላ ኦርቶዶክሳዊ በጌታ ሆኖ ማይክ ከፍተው ዝም ብለው ይቀመጣሉና ተገቢ አይደለም። እንደሱ አታረጉ፣ ጥሩ ነው። አታርክሙ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ግቡ አላችሁ አይደል? ግቡ እንጂ ግቡ። ገበር እያወራን ያለ ነው ኩነትን ነው። ሌላው ደግሞ ስላሴ ጾታ አለው ወይ ያልን ያለ ነው። በኩነት ጉዳይ ላይ ማውራት ትችላላችሁ። የኩነት ትምህርት መጽሐፍ ቅዱሳዊ ነው ብሎ የሚያምን ሰው ካለ ትክክል ነው። ቤተክርስቲያኒቷ የምታስተምረው ትክክል ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደጋግመን እየጠቀስን ያለ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረው ትምህርት በስላሴ አስተምሮ ላይ ያላት እምነት ምንም ከና ያወጣለትም ትክክል ነው ብላችሁ የምታምኑ ሰዎች ካላችሁ መግባት ትችላላችሁ። በጣም በደስታ እየተቀበልናችሁ እናወራለን ማለት ነው። ምናልባት ዳኒ እኔ አንድ ማንሳት የፈለኩት ሐሳብና ሰዎችም ደግሞ እንዲረዱት ፈልገው እውነተኛ የቤቷን አስተምሮ የሚናገሩት
እነ ዘበነና እነ መምህር አልነበሩ ቢጫ ቆብ የሚለብሱት ሰውዬ እነሱ እንደሆነ ነው ሰው ማስተዋል መቻል ያለበት። በነገራችን ላይ የተናገሩት መምህር ገብረ ኪዳን ማለት ነውና የሚናገሩት ሁሉ መጽሐፍቶቻቸው ላይ አለ። ለምሳሌ ስላሴ 300 ወቄት ወርቅ አምጥቶ ለልጃችን ሔዋን ማጫ ብለው ለአዳም ሰጡት የሚለው ንግግር በዘበነ ነው የምናውቀው አይደል? ሰዎች ኦርቶዶክሳውያንም ይስቃሉ። ነገር ግን ዶግማቸው የተብራራበት መጽሐፍ ላይ ነው ያለው። ሚስጥረ ስላሴን ሲያብራሩ ነው ይሄ ጽሑፍ ያለው። በጣም ነው የሚገርመው። ለምሳሌ አባ ገብረ ኪዳን ሐሳዊ መሲህ የሚመጣው ሐሳዊ መሲህ ለምቦጫም ነው ሸፋፋ ነው ምናምን እያሉ ኦርቶዶክሳውያን ሁላ ሙድ ሲይዙ ነበር በዛ ንግግር። ሚስጥረ ትንሣኤ ሙታን ሲብራራ የተጻፈ ነው መጽሐፋቸው ላይ ያለ ነው። በጣም በሚገርም ሁኔታ ሜላ ገጽ 54 ላይ ብታየው ለምሳሌ ገጽ 54 ያሁኑ መጽሐፍ ገጽ 54 ላይ በሲኦል ያሉ ነፍሳት ጌታ ክርስቶስ ኢየሱስ ሲሞት ከጎኑ ደም ወስዶ መልአክ በሲኦል ላሉት ነፍሳት ደሙ ተረጭቶ ጥምቀት እንዳገኙ ይናገራል መጽሐፉ። ሚስጥረ ጥምቀትን ሲያብራሩ ማለት ነው። አሁን ኧረ ገድል ነው ምናምን ይላሉ አይደል? ሚስጥረ ጥምቀት ሲብራራ በዚህ መልኩ ነው የተብራራ። ሚስጥረ ጥምቀት ሲብራራ በሲኦል ያሉ ነፍሳት ጌታ ሲሰቀል ደሙን መላእክት ወደ ሲኦል ይዘው ሂደው ረጩ ብሎ ጽፈዋል። እነዚህ ትምህርቶች መምህሮቻቸው የሚናገሩት ትምህርት እውነተኛ የቤተ ክርስቲያኒቷ ትምህርት ነው። አሁን ዘበነ ሲናገር አስተውላችሁ ከሆነ ረዣዥም ሰዎች ነበሩ በፀሐይ ምግባቸውን የሚያበስሉ፣ ደግሞ አጫጭር ሰዎች ነበሩ በባቄላ የሚሸፈኑ ከፀሐይ ምናምን ብሎ ሲናገር ያስቃል አይደል? መዝሙረ ዳዊት ማብራሪያ ነው። አይገርምም ዳኒ? መዝሙረ ዳዊት ማብራሪያ ነው። እግዚአብሔር ሲናገር ነው ሙሉ ያዘ ይመስለው ግን መዝሙረ ዳዊት ማብራሪያ ነው። ሶስተኛው ቴዎድሮስ ይመጣል ብሎ ያስተምራሉ አይደል? ሳልሳዊ ቴዎድሮስ ይመጣል ከግብፁ ከአሌክሳንድሪያ ጳጳስ ጋር ውጊያ ያደርጋል ምናምን ብሎ ዘበነ ያስተምራል አይደል? የማቴዎስ ወንጌል መጽሐፍ ምዕራፍ 24 ማብራሪያ ነው። ማቴዎስ ወንጌል ሲብራራ በዛ መልኩ ነው የተብራራው። እነዚህ መጽሐፍቶቻቸው እነዚህ የመምህራኖቹ የሚናገሩት ትምህርት እውነተኛ የኢትዮጵያ ኦርቶዶክስ ትምህርት ነው። በቃ እውነተኛ የኢትዮጵያ ኦርቶዶክስ ትምህርት እዚህ ቲክቶክ ላይ ያለው አይደለም ትምህርቷ። እነዚህ ሊቃውንት የሚናገሩት ያለ መጽሐፍ ማስረጃ አይናገሩም። በቃ ዘበነ መጽሐፍቶቻቸው ላይ የተጻፈውን ነው አውጥተው የሚናገሩት። ሰዎች ሲሰሙ ቀልድ ሊመስል ይችላል፣ ግን የተጻፈው እውነት ነው። በቃ የተጻፈውን ትክክለኛውን ትምህርታቸውን ነው የሚገልጡትና አሁን በእነዚህ በዶግማዎቹ የተብራሩትን መጽሐፍ እያመጣን ስናሳይ ምን እንደሚሉ ደግሞ እናያለን ለማለት ነው። ተባረክ። እሺ ጸጋ ይብዛል። ደመላሽ ሰላም ብራዘር እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን በሰላም ጠበቀን። እሺ ኤርሚ አለ? ምንም ትንሽ ቢዚ ነኝ። እሺ ችግር የለም። እሺ ብሩኬ ተቀበሏ። እሺ ደመላሽ እንኳን ደህና መጣ። እንኳን በሰላም ጠበቀን። መልካም። ስላሴ ከርስ አላቸው ብለህ ታምናለህ? ከርስ አላምንም። መጽሐፋችሁ ግን ስላሴ ከርስ አላቸው ይላል። አይ አላምንም። አይ መጽሐፋችሁ የኢትዮጵያ ኦርቶዶክስ መጽሐፍ እንደዛ ይላል። መዝገበ ጸሎት መልካ ስላሴ ላይ ስላሴ ከርስ አላቸው ብሎ ተጽፏል። አዲስ ኪዳን ነው ብሉይ ኪዳን? መዝገበ ጸሎት አልኩህ እኮ መዝገበ የጸሎት መጽሐፍ አታውቀውም? መዝገበ ጸሎት እሱ ምን ይባላል አንተ ካወቀው? ምኑ አሁን የጠየቀኝ መዝገበ ጸሎት አልኩ። የጸሎት መጽሐፋችሁ እናንተ የጸሎት መጽሐፍ ላይ መልካ ስላሴ ከርስ አላቸው ተብሎ ተጽፏል። ከርስ አላቸው ብለህ ታምናለህ አንተ? ከርስ አላቸው? እሺ ስላሴ ጭን አላቸው ብለህ ታምናለህ? አይ በዚህ አላምንም። ጾታስ አላቸው ብለህ ታምናለህ? አሁን የእናንተ የቤተክርስቲያናችሁ ትምህርት ነው። እኔ ጾታስ አላቸው ብለህ ታምናለህ? ስላሴ ስንት ናቸው አለ አንተ? አይ አንተ አሁን ለመመለስ ነው የገባው የአንተን ትምህርትና ጠይቀው መመለስ ነው ያለብህ።
ጾታ ሳላችሁ ለታምናለህ? እኔ ለምን አልመልስልህም መሰለህ? መልስ የሌለ ነው የታወቀ ነው። አይ መልስ የሌለ ሳይሆን በእኔ አትከራከሩ ስላለ እሱ ላለው ቃል ደግሞ እኔ በሰው እሱ ባለው አልከራከርም። ነገ ቢሆን ግን ትከራከር ነበር አይደል? ነገ አሁን ሰዓቷ ናት እንዳትከራከር ያደረገች ኮንዲሽኑ ነው። አይ በዛ ሳይሆን እንዴ ነው መሰለህ እዚህ አትሊስት ግልጽ ነው የምነግርህ። እኔ ጴንጤም ሆንኩ ኦርቶዶክስም ሆንኩ ሙስሊምም ሆንኩ እኮ መጽሐፍ ምንድን ነው የሚለው? በእኔ አትከራከሩ ነው የሚለው። አሁን እኮ አልተከራከርንም፣ ጠየቅንህ እንጂ እምነትህን ንገረን ነው እያልን ያለ ነው እንጂ አልተከራከርንም እኮ። እኔ ኦርቶዶክስ ነኝ፣ ትክክለኛ ኦርቶዶክስ። የምርህን ነው? መች ነው ኦርቶዶክስ የሆንክ? መች ነው ይባላል እንዴ? አይባልም። መች ነው አይባልም። ስፈጠርም ኦርቶዶክስ ነኝ። ስትፈጠር ጀምሮ ወርሰህ ነው ማለት ነው። ሄድክ እሺ ኦርቶዶክሳውያን ስላሴ ላይ እናውቃለን የምትሉ አልተገለጸም። ስላሴን ትምህርት ይማራሉ አይደል? ነበር እኔ እስከማውቀው ድረስ በፊት እኛ ተምረን እንደግ ነው። ማን ፈጠረ ስላሴ? ያው ከላይ ቢሆንም በልጅነት ስላሴ ስንት ናቸው? አንድም ሶስትም ናቸው። ሶስትነታቸው ምንድን ነው? በስም በአካል በግብር። በስም ሶስትነታቸው እንዴት ነው? አብ ወልድ መንፈስ ቅዱስ። አንድነታቸው እንዴት ነው? በስልጣን በአገዛዝ በፈቃድ እያልን ያደግነው። እንግዲህ አሁን ቀርቷል መሰለኝ። አሁን ነገረ ማርያም ብቻ ሆኗል። መሆን አለበት። ወገኖች ምን ይመስላችኋል? ኦርቶዶክሳውያን ገባ በሉ ማለት እኔ አሁን ኩነት ሲነሳ በእርግጠኝነት በቃ እየሮጡ ይገባሉ ብዬላ ነው ያሰብኩት። የምር አረ አይመስልም ማለት በቃ አብ ለመንፈስ ቅዱስ ምን ሆኖ የሚለው ወዳጃችን እኮ የት ሄደ ግን እሱ? መግባት ነበረበት። አሁን የት ይገባል? ቢቢት ነው ቢዚ ሆኗል አሉ። ማን ነው ኬኩ ነው ማን ነው የሚባል ሰው ሲናገር ቪዲዮ አለኝና እሱ በእህቶች ጉዳይ ቢዚ ሆኗል አለ። ካገባም በኋላ ብለው ሲሉት አመላ አይለቅም አለ። እንዴ እሱ ሴት ነው የሚወደው ብሎ ቁጭና አግብተውም ብሎ ሲል አይ አመል አይለቅም እና ቢዚ ነው ተውት። እንግዲህ ያንን ሁሉ ትውልድ የሚያደናግሩት መጽሐፍ ቅዱሳዊ ባልሆነ ትምህርት ላይ ቆመው እንደሆነ እንድታዩትም ጭምር ነው። እሺ ቃል ደጋግመሽ ገብተሻል። ሰላም ከየት ቤተ እምነት ይሆን? ሰላም ቃል አሁን ኢየሱስ ብሎ ኦርቶዶክስ የሚጽፍ ይመስላል። አማኝ ነች። ታች ረዱ ፕሊስ፣ ታች ረዱ። አዎ ወንድምነት ግን ደጋግማ ስትጠይቅ ያው እሺ ሳይ ልኬልሃለሁ እና እስቲ ግባ ልኬልሃለሁ እና ግባ ብራዘር። እናንተ መጽሐፍ ቅዱስን አታውቁም አልከንና ያው ልኬልሃለሁ እና ግባ ብራዘር። ለመማር በጣም በተለይ መጽሐፍ ቅዱስ ከሆነ ለመማር በጣም ደስተኞች ነን፣ በጣም ደስተኞች ነን።
አንተ ብቻ እኛን ለማስተማር ግባለን ብራዘር፣ አንተ ብቻ ግባለን። እየጠበቀን ያለ ነው ባይዘው እየጠበቀን ያለ ነው። እሺ ሌላ ሰው ካለ እንቀበላለን። ሌላ ኦርቶዶክሳዊ ኩነትን በተመለከተ ስላሴን የስላሴን ጾታ በተመለከተ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ ወገኖች የስላሴ ርዕስ ኩነት እንደዚህ ሰው ሊጠፋበት አይገባም። በተለይ ኦርቶዶክሳውያን እንዴ ዶግማችን የምትሉት ሐሳብ ነውና ኦርቶዶክሳውያን እሺ ቢያንስ ለኛ አባት መልሱላቸው። ስላሴ ጾታ አለው እያሉ ነው ስላሴ ጾታ አለው እያሉ ነው። ስላሴ ጾታ አለው ወይ? ምን ተሻለ ታዲያ ወንድሞች? ብሩኬ ወንድምነት ምን ተሻለ? ሜላ ምንድን ነው የተሻለው? ርዕሱ ከበደ የሚሻለውማ ይህን ትምህርት በቃ ተውት ነው። ማስረዳት የማትችሉትን ትምህርት አትቀበሉት። ትምህርቱን እንግዲህ ማስወገዱ ሳይሻል አይቀርም። ኩነት የሚለውን ትምህርት ማለት ነው። ስላሴ ጾታ አለውን የሚለውን ትምህርት ከሰው ሕሊና ላይ እንግዲህ እናስወግደዋለን። እንደዛ እያደረግን እንቀጥላለን። እንደዚህ ማለት መግባታቸው ጥሩ ነው። ቢያንስ ትምክህታቸውን እየወሰድነው ነው ማለት ነው። በዚህ ላይ ትምህርተ ስላሴ ላይ እንግዲህ ሰርተናል ተራቀናል ብለው የሚያስቡትን ትምክህታቸው እየጠፋ ነው፣ እየተነነ ነው። የመጨረሻ እድል እንስጣቸውና ከሌሉ ደግሞ ሌላ ጊዜ ደግሞ እንገባበታለን። ካልሆነ ደግሞ የእነሱን የኩነትን ትምህርት ልክ ቅድም የስላሴን በተመለከተ መልካቸውን ስናሳይ እንደነበረው ኩነት የሚለውን ትምህርት ደግሞ መጽሐፋቸውን እየገለጠ እንዴት ከመጽሐፍ ቅዱስ ውጪ እንደሆነ ደግሞ እናሳያለን ማለት ነው። አይመስልም? እንደዛ ብናደርገው ይሻላል። አዎ አሪፍ ነው በጣም በተለይ እነዚህ የዶግማ የሚባሉ መጽሐፍቶችን ደግሞ እነሱን መግለጥ እንጀምራለን፣ እነሱን ማሳየት እንጀምራለን። እሱ ላይ ደግሞ ምን እንደሚለው እናያለን ማለት ነው። ምክንያቱም የዶግማ መጽሐፋቸው መጽሐፍ ቅዱስ ብቻ አይደለም፣ ሌሎችም አሏቸው። ስለዚህ እነዛ መጽሐፍቶች ላይ የተጻፉትን እየገለጥን በስላሴ ጉዳይ ላይ እያፈረስን እንቀጥላለን ማለት ነው። እንግዲህ አንድ ያፍርሱ ተብለናል። ምን እናድርግ? እሺ ሰላም ቤሪ። ሰላም፣ እንዴት ናችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከስር ጽፌልህ ነበር፣ ለዛ ያየክ መስሎኝ ነበር። እኔ
ኦኬ አላየኸው? አይ ክርስቲያን ነኝ በጌታ ነኝ፣ ግን ብዙ ጊዜ ብዙዎቻችን ኮንፊውዝ የምንሆንበት ርዕስ ስለሆነ መማር እንፈልጋለን አስተምሩኝ ያልኩኝ ነበር ከስር። እሺ የሥላሴ ትምህርት ነው መማር የምትፈልጊው? እሺ ብዙ ያው ቤተሰብ ላይ ምናምን ሙስሊም አለ፣ ሙስሊም ጓደኞቼም ቤተሰብም ስላለኝ ኮንፊውዝ ትሆናለህ እና በዛ ዙሪያ እንድታስተምሩ ፈልጌ ነበር። እሺ ጥሩ አሪፍ ነው። በውስጥ መስመር ፎሎ ባክ አድርጊን። እዛ ግሩፕ ውስጥ አለ። ያው ሥላሴ ትምህርት በ40 ደቂቃ ምናምን የምትጨርሽው ትምህርት አይደለምና በስርዓት ቁጭ ብለሽ መማር የምትፈልጊ ከሆነ የሚማሩ ግሩፖች አሉ። እዛ ግሩፕ ውስጥ አድ ልናደርግሽ እንችላለን። በደንብ መማር ትችያለሽ ማለት ነውና እንደዚህ አይነት ርዕሶችን የምናስተምርባቸው ግሩፕ ስላለ ማለት ነው። በውስጥ መስመር ፎሎ ባክ አድርጊኝ፣ ከዛ ስልክሽን አስቀምጭልኝ። እዛ ግሩፕ ውስጥ አድ ማድረግ እንችላለን ማለት ነው። ሌላው የወንጌል አማኝ በተለይ ኢትዮጵያ ውስጥ ያሉ የወንጌል አማኝ ሰዎች ቤተክርስቲያን እኮ የምታስተምረው ለትምህርት የሚመጣላት ሰው ነው የምታጣው። የሚገርመው ነገር እኔ አንደኛ ሀገር ውስጥ አይደለሁም ያለሁት ቻይና ነኝ። ማግኘት አልችልም፣ ግን አጫጭር ቪዲዮዎችን አያቸዋለሁ። ግን ሞር እየጠየክ ስትረዳ ነው ጥሩ የሚሆነው። ችግር የለም። ስለዚህ ያ በውስጥ መስመር ስልክሽን አስቀምጪልኝ፣ ግሩፕ እዛ ግሩፕ ውስጥ አዳርግሻለሁ፣ መማር ትችያለሽ። ግን ምንድነው መልእክቴ በአብዛኛው ምን ያህሎቻችሁ እንደሆነ አላቅም፣ ግን ምን ያህል ሰው ነው በእውነት ቤተክርስቲያኒቷ የራሱ ቤተክርስቲያን ያለበት ህብረት የሚያደርግበት ምናምን ቤተክርስቲያን ትምህርት ጓግቶ የሚሄድ ሰው ምን ያህል ሰው ነው? ምን ያህል ሰው ነው? በተለይ ቤተክርስቲያን ያሉ አገልጋዮች ለትምህርት ተብሎ የተመደቡ ቤተክርስቲያኒቷ ውስጥ በትምህርት የሚያገለግሉ አገልጋዮች የሚማርላቸው ሰዎች አይኖርም ብዙ ጊዜ ካስተዋላችሁ እሱን ነው። እና ፕሊስ በቤተክርስቲያናችሁ ውስጥ ያሉ በጣም አቅም ያላቸው ዝግጅት ያላቸው ብዙ አገልጋዮች አሉ እና ተጠቀሙባቸው። በጣም አቅም ያላቸው ሚዲያ ላይ የማናቃቸው ሰዎች አሉ፣ የማይታወቁ ግን እግዚአብሔር በጣም የሚገራርም አቅም በእነሱ ላይ ያስቀመጠው እና እነኚህን እንደዚህ አይነት ጉዳዮች አሁን ስለ ሥላሴ መሰረታዊ የሚባሉ ሌሎች ጉዳዮች ላይ ክርስቶሎጂ ላይ ሊሆን ይችላል፣ ስለ መዳን እንደዚህ አይነት ጉዳዮችን እየጠየቃችሁ መማር ትችላላችሁ። ቤተክርስቲያን ውስጥ በጣም ብዙ አገልጋዮች አሉና በተለይ መሰረታዊ የክርስትናን ትምህርት የምንላቸው ብዙ ጊዜ ለአዲስ አማኞች አድርጎ የመሳል እሳቤ አለ። አይደለም። የሥላሴ ትምህርት ለአዲስ አማኝ ብቻ የሚሰጥ ትምህርት አይደለም ብራዘርስ። እንደሱ መታሰብ አለበት ብዬ አላስብም። እና እነኚህ እንደዚህ አይነት ትምህርቶች በጣም መሰረታዊ የምንላቸው መሰረታዊ ክርስትናን ትምህርት ውስጥ አንደኛው ያለው የሥላሴ አስተምሮ ነው። እና እነኚህን ትምህርቶች ሄዳችሁ በቸርች ውስጥ መማር ብትችሉ በጣም ትጠቀማላችሁ። የቤተክርስቲያናችሁንም የከፈተችውን ያንን የአገልግሎት በር በደንብ ነው አክሰስ ማድረግ የምትችሉት። እግዚአብሔር በዛ ውስጥ ደግሞ ብዙ ነገር ያስታጥቃችኋልና ወደ ቸርች ተጠጉ ማለት ፈልጋለሁ። ወደ ቸርች ተጠጉ። ከቸርች ጋር በጣም ቀረቤታ ይኑራችሁ። ቤተክርስቲያን በጣም በሯ ክፍት ነው ለማስተማር ማለት ነው። እሺ ሰላም ፀሐይ፣ እንዴት ነሽ? ወይ እንዴት ነህ? እሺ ቡርኪ አስወጣኝ ነው። እሺ አስወጥቻለሁ። እሺ እሺ ወንድሞች በቃ እሺ ማጠቃለያ እንስራ። እንዴት ይሻላል? እድል ብንሰጣቸው ጥሩ ነው። እንገባለን የምትሉ ሰዎች ካላችሁ ፕሊዝ ግቡና ኩነትን በተመለከተ ቤተክርስቲያኒቷ ውስጥ ያለው አስተምሮ ትክክል ነው ብላችሁ የምታምኑ ኦርቶዶክሳውያን አገልጋዮች ካላችሁ ጀስት አንድ ቁጥር ብትጽፉልን ወይ ደግሞ ሪኩዌስት ብትልኩ ትችላላችሁ።
ገብታችሁ የቤተ ክርስቲያኒቷን አስተምሮ ትክክል ነው ብሎ መሞገት የሚችል ሰው ካለ መወያየት ማውራት እንችላለን። ካላችሁ ምልክት ስጡን። ምልክት ስጡን። እሺ ወንድሞች አይ ቲንክ ማጠቃለያ እንስራ አይደል? ሳይሻል አይቀርም። መጽሐፉን ቄሱም ሆነ መቼም ቤታቸው ድረስ ሂደን ጎተና እናመጣቸው። አንኮ በቃ እየወረድን መምጣት ነው የሚጠበቅብን መሰለኝ። ስለዚህ ማጠቃለያ አንዳችሁ ስሩ እስቲ። ያው አንድ ሰው ገብቶላል። ሄኒ እሺ ተቀበል ውስጥ እሺ ሄኒ ወይ እንዴት ናችሁ? ሰላም ነው አለን አለን ጌታ ይመስገን። ከየት ነው? ከቡታጅራ። ቤተ እምነት የለኝም። ቤተ እምነት የለም ባለው ቤተ እምነት የለኝም። ኦኬ ስላሴ አማኝ ነህ? አማኝ ነኝ። ኦኬ ስላሴን እንዴት ነው የምትረዳው? ስላሴን እንዴት እንደምረዳ አንድ አካል አንድ አምላክ ሶስት አካል። ኦኬ ይሄን ትምህርት ከየት ነው ያገኘው? ከባይብል ከጓደኞቼ። ኦኬ በፊት የት ነበርክ? የት ቤተ እምነት ነበርክ? በቤተ እምነት ደረጃ እኔ እንትን አልኩ ሆነ አታውቅም? አዎ ሆኜም አላውቅም፣ መሆንም አልፈልግም። ኦኬ እሺ። ስለዚህ ግን በስላሴ ታምናለህ? በጣም ትንሽ ልትነግረን እንችላለን ስለ ስላሴ? እስቲ እንስማ። ስለ ስላሴ በጣም የተረዳውን ነገር እግዚአብሔር አብ ራሱን በታቦት ገለጠ፣ እግዚአብሔር ወልድ ራሱን በስጋ ገለጠ፣ እግዚአብሔር መንፈስ ቅዱስ ደግሞ በመንፈስ ከኛ ጋር ተገለጠ፣ ለዓለም ሁሉ ተገለጠ። እግዚአብሔር አብ በምን ተገለጠ ነው ያልኩት? በታቦት ታቦት ላይ በኃይሉ። ኦኬ ይሄን ከመጽሐፍ ቅዱስ ነው ያገኘው? እውነት ልንገርህ መጽሐፍ ቅዱስ ብዙም አንባቢ አይደለሁም። እሺ በአብዛኛው ጊዜ እናንተን እከታተላለሁ። እሺ ነገር ግን ያው አንዳንድ ውይይቶች ላይ ክርክሮች ላይ ከሶስቱም ሃይማኖት ያው ራቅ ስላልኩኝ በምታደርገው እንትን ያው መንፈስ ቅዱስ ይገልጽላል ብዬ አስባለሁ። ኦኬ ጌታን ተቀብለህ የጌታ አካል ሆንክ አትሞትም ማለትም የጌታ አካል ሆንክ የእግዚአብሔር ልጅ ካልሆንክ ትንሽ ይሄ ነገር ራሱ የሚገባ አይመስለኝም። አንተ ጌታን ተቀብለሃል? በትክክል። ኦኬ እንዴት ተቀበልክ? የት ተቀበልክ? ምን አለ መሰለክ እኔ በሁለቱም ሃይማኖት ነው ያደግኩት። ፋዘርና ማዘር ይለያያሉ። በየትኞቹ ማለት ነው? ፋዘር በኦርቶዶክስ፣ ማዘር በካቶሊክ ፔንቴ። ኦኬ የሁለቱን ቱቶሪያል ለመስማት የሁለቱን ቤተክርስቲያን እጃለሁ። እርግጥ እሺ የራስን ደግሞ ፍለጋ ስትሄድ የምታገኘው ነገር ይኖራል። ኦኬ ምን አገኘ?
ልጁን እሺ በቃ ኦኬ። ለምንድን ነው አንድ ቦታ መሆን ያልፈለግከው? ያው ሙሉ ክርስቶስ ራሱ ሲያስተምር ሃይማኖትን ሳይሆን ክርስትና ብቻ ስላስተማረ ይመስለኛል። እኮ ክርስትና ስትል እኮ ህብረትን አስተምሯል አይደል? ህብረት ማድረግን ልክ ነው። ያው ምድር ላይ ደግሞ ቤተክርስቲያን አለች አይደል? አለች። ስለዚህ እዛ ህብረት እንድናደርግ ደግሞ ቃሉ ያዘናል አይደል? ልክ ነው። አንተ እንዳታደርግ ያደረገ ነገር ምንድን ነው? በአንዳንድ ቸርቾች አምልኳቸው ላይ ምናምን የምታየው ነገር አለ አይደል? አብዛኛው ስለ ጥቅማ ጥቅም ይመስለኛል። ስለ ህይወት ትምህርት ያለ አይመስለኝም ብዙ ቦታ ላይ። ኦኬ። ምናልባት ብዙ ቦታ ሄደ ነው እንደዚህ አይነት ድምዳሜ ላይ ደረስከው? ብዙ ቦታ ሄጄ ባይሆንም አንዳንድ በምታየው ነገሮች አሉ አይደል? ወይ ደግሞ ሰዎች አሜን ብለው በሚቀበሏቸው ነገሮች ካየ ጥቅማ ጥቅም ላይ ፎከስ ያደርጋል። እሺ ተጠምቀሃል አንተ? ተጠምቄያለሁ። የት ተጠመቅ? አሚን መሰረት ክርስቶስ ከሙሉ ወንጌል ጋር ምናምን ከሙሉ ወንጌል ጋር ማለት ሙሉ ወንጌል ቤተክርስቲያን አንድ እንትን ልጅ እያለን ነው ደህንነት ትምህርት ከተማርን በኋላ መሰረተ ክርስቶስ ይባል ተጠምቀናል። ሙሉ ወንጌል ተምረ መሰረተ ክርስቶስ ተጠመቅ? ኦኬ። እንደዚህ አይነት አሰራር አለ እንዴ ዳኒ? እኔ ብዙ ስለማላውቅ በዚህ በኩል ያለው ይመስለኛል እንትን ነው በዝውውር የጥምቀት ቦታ ዝግጅት ያለ የነበረው እዛኛው ነበረ። መሰረተ ክርስቶስ አይሚን መሰለኝ። እሺ ቦታውን ነው የምትለው? አልገባንም ማለት በጣም ግራ ነው የሚያጋባ ነው። ግራ ያጋባም አንዳንዴ ያው እንትኑ ለመዋሳል አይደለ? የጥምቀት ቦታ ዝግጅት ከሌለ እዛኛው ካለ የምትዋሰው ቦታ አይነት አለ። እኮ የት ነው የተጠመቅከው ያለ? ለዛ ነው እኮ አንተ ረዳሁት እኮ አሁን የተማርነው በጊዜ ነበረ ሙሉ ወንጌል ነበር እና የተጠመቅንበት ቦታ ደግሞ ያው ገንዳ ምናምን ስላልነበረ መስለኛል ወይ ግንባታ ላይ ስለነበሩ ታችኛውን የተጠመቅነው። እሺ ስለዚህ ቅድም ወሳኝ ጥያቄ ጠይቆ ነበርና ለምንድን ነው በጌታ ያልተጠቃለልከው? በጌታማ አሁንም በጌታ ነኝ። ህብረቱ ላይ ያላችሁት ነገር ነው ወሳኝ ጥያቄ። እሺ ኃጢአት ሰርተህ ታውቃለህ? በደንብ። ኦኬ በደንብ በድለህ ታውቃለህ አይደል? ኦኬ ሰዎች አንተን መራቅ አለባቸው እንደዚህ ስላደረግ? አይርቁም፣ መራቅም የለባቸው። ኦኬ የቤተ ክርስቲያን ልክ እንዳንተ የደካሞች ስብስብ ናት። ደካሞች መተው በጌታ ጸጋ በጌታ ብርታት የሚያድጉበት የሚለወጡበት ትላንትናቸውን የሚረሱበት እንደዚህ አይነት ስፍራ ናት ቤተ ክርስቲያን። ልክ እንደኔ እንዳንተ አይነት ሰው ስብስብ ነው። ከሚነገረው ከሚወራው ደግሞ ከሚሰበከው የተነሳ ሰዎች ትላንትናቸውን እየረሱ ወደ ተሻለ ሰው የሚያድጉበት የልጁን መልክ ወደ መምሰል የምናድግበት ስፍራ ነው ቤተክርስቲያን። ህብረቱን ነው ማወራ ስፍራው። ስለዚህ ምንም ድካም ብታይ ሰዎች ስለሆንን ነው። ኦኬ
እኛን ጌታ ደካሞችን የጠራው። ስለዚህ ነው እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ አይደል ያለው። ልክ ነው። አዎ። ስለዚህ እዛ ህብረት ውስጥ ያሉ ሰዎች ሁሉ ልክ እንዳንተ ደካሞች ናቸው። ምናልባት ሊሰብኩ ይችላሉ፣ ግን ድካም አለባቸው። ጸልዩ ይችላሉ፣ ድካም አለባቸው። ይዘምሩ ይችላሉ፣ ድካም አለባቸው። ልክ አንተ ድካም እንዳለብህ ማለት ነው። ኦኬ። መላእክት ስብስብ አይደለም ቤተክርስቲያን ውስጥ ያሉ ህብረት ውስጥ ያሉ ሰዎች። ስለዚህ አንተን ሰዎች መራቅ እንደሌለባቸው እንደምታስብ ሁሉ አንተም ደግሞ ሌሎችንም ሰዎች መራቅ የለብህም። ኦኬ። ምክንያቱም ቤተክርስቲያን በቃ በባህር ውስጥ እንደተጣለች መረብ ነው የምትመስለው። አሳውም ይኖራል፣ ሌላውም ይኖራል። እና እሱ ሰበብ ሊሆን አይገባም ብራዘር፣ እሱ ሰበብ ሊሆን አይገባም። ስለዚህ ቤተክርስቲያን መሄድ ያቆምክባቸው ምናምን ነገሮች ተዋቸውና ሰው መመልከት ተውና አንተ ጌታን እየተመለከትክ ኢየሱስን እያየ ወደ ጌታ ተጠጋ። እሱ ነው መፍትሄው። እሱ ነው ያንተ ከጌታ ቤት መራቅ የበለጠ ህይወትን ያደክመዋል እንጂ አያጠነክረውም። ብዙ ሰዎች የሚሸወሩት እንደዛ ነው። እና ወደ ጌታ ተጠጋ፣ ወደ እግዚአብሔር ቅረብ። የእግዚአብሔር ጸጋ የእግዚአብሔር ኃይል በቤተ ክርስቲያኒቱ ውስጥ ስላለ ማለት ነው። ስላለ በህብረት ውስጥ ስላለ እግዚአብሔር በህብረት ውስጥ ስለሚሰራ፣ ስለዚህ መሰባሰባችን እንደውም ዕለት ማብዛት ያለብን ታይም ነው። የበለጠ ወደ እግዚአብሔር መጠጋት ያለብን ጊዜ ነው ይሄ ጊዜና ስለዚህ ከዛ አመለካከት ውጣና ወደ ቤተ ክርስቲያን ቅረብ፣ ወደ ጌታ ተጠጋ፣ መጽሐፍ ቅዱስን አንብብ። የሚጠቅምህ እሱ ነው። የሚጠቅምህ ምልህ ነገር ይሄ ነው። ምናልባት ባክ አድርገህ ከሆነ ግን ንስሐ መግባት ትችላለህ። ምናልባት ባክ አድርገህ ወደ ዓለም ወጥተህ ከጌታ ሕይወት ርቀህ እንደዛ የሚሰማ ከሆነ ቤተ ክርስቲያን ሂድ፣ ነገራቸው ባክ እንዳረክ። ዳግም ደግሞ እግዚአብሔር እንደገና አምላክ ነው፣ ኃይልን ያድሳል፣ ጉልበት ይሆናል። ትናንትና የተውከውን ጸሎት፣ ትናንትና የተውከውን ቃል ማንበብ፣ በጽድቅ በቅድስና መመላለስ፣ እነኛን ሁሉ እግዚአብሔር በኃይል በክብር በተሻለ ይመልሳል። ወደ አንተ እድል ይሰጣል እግዚአብሔርና ሁላችን እዚህ የምታያን ሰዎች ዛሬም ቆመን እግዚአብሔርን ሐሳብ እናካፍል ሰዎች ብንኖር በእንደገና የተጎበኘን ሰዎች ነን። በእንደገና የታየን ሰዎች ነን። እግዚአብሔር ረድቶን ነው። እግዚአብሔር በምህረቱ ይዞን ነውና ስለዚህ አንተም ዳግም ወደ ጌታ እንድትመጣ ጌታ ፍቅር አበረታታለሁ። አሁንም ያለው እዛ ቡታጀራ ነው። እሺ፣ እዛ ያሉ ወገኖች ያገኙ ይደውሉልህ። አሚን። ብዙ ነገር እንትን አለው። ራሴ ሬዲ ማድረግ ፈልጋለሁ። ራሴ እሺ፣ ሬዲ ማድረግ ፈልጋለሁ ስትል ምን ያልከኝ? ስለ ከእንደዚህ ውስጥ እንትን ማለት እችላለሁ። ራስን ማስተካከል ወይ ደግሞ እዛ ውስጥ መግባት እችላለሁ። ግን ብዙ ጊዜ ማለት ነው ዋና ጥያቄ የሚሆንብኝ ዋና ማለት ነው እንደዚህ እንትን አልገባው ነበር። ለምንድን ነው ግን በጣም ፈጣሪን ስቀርብ ወይ ደግሞ ፈጣሪን ሰርች ባደረግ ቁጥር ወደ ህይወት ፈተና ይበዛል? ለምንድን ነው? በጣም ወሳኝ ጥያቄ ነው። ብዙ ሰዎች በህይወታቸው የሚያጋጥማቸው ሐሳብ ነው። የሆነ ነገር ልበልና ወንድሞች ካላቸው ሐሳብ ይጨምሩላል። አንድ ሰው በጠላት ቀጠና ካለ ማለት በጠላት ቀጠና ስር ካለ አንድ ሰው ያ ጠላቱ እንደማያመልጠው ካወቀ እዛ ሰው ላይ ፈተና ያበዛበታል። ለምሳሌ ታማኝ እስረኞች የሚባሉ አጋጥሞ ያውቃል? ሰምተህ ታውቃለህ? እስር ቤት ናቸው፣
ታማኝ ናቸው እና እንደሌላው ሰው አይደሉም። ይወጣሉ፣ ይገባሉ፣ ይመለሳሉ። የሚላኩት ነገር ካለ አሉ አይደል? ብቻ ታማኝ ናቸው። እዛው ግቢ ውስጥ ታማኝ ናቸው። ነው ታማኝ እስረኛ የሚባሉትና አይደል? ታማኝ እስረኛ ይባላሉ። እነሱ አይነት ሰዎች አሉ። እንደሌላው እስረኛ አይን አይበዛባቸውም። ችግር የለም፣ ሰላም ነው ምናምን አይደል? እዛው ያለውን ነገር ይላላካሉ በነፃነት እዛው አካባቢ አሉ እንደዚህ አይነት ሰዎች። ሰይጣን እንደማታመልጠው ካወቀ ካንተ ጋር ትግል ኢነርጂውን አይጨርስም። የሱ እንደሆንክ ከገባው ካንተ ጋር በመታገል ዘመንን አይፈጽምም። እንደውም በቻለው መጠን ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ አንተን እያራቀ ዓለም የበለጠ ተመችታ በቃ እግዚአብሔርን ዞር ብለህ እንዳታይ አድርጎ ዘመንን ይጨርስልሃል። የሰይጣን ስትራቴጂ ካንተ ጋር ጥል የሚጀምረው መቼ ነው? ትግል ውስጥ ግብ ውስጥ የሚገባው መቼ ነው ካልከኝ መጽሐፍ ቅዱስን አንብበ ተንበርክከ ጸልየ ወደ እግዚአብሔር መቅረብ ስትጀምር ልታመልጠው እንደሆነ ስለሚያውቅ ካንተ ጋራ ግብ ይጀምራል። አዮ መጽሐፍ እኮ ዲያብሎስን ተቃወሙት አይደለም ይላል። ከእናንተም ይሸሻል። ወደ እግዚአብሔር ግን አንተ ምን ማድረግ አለብህ? መቅረብ አለብህ። ምክንያቱም እሱ አንተን ዳግም ወደ ዓለም ለመመለስ የማይፈነቅለው ድንጋይ የለም። ስለዚህ ይሄንን የጠላትን ሽንገላ የጠላትን ፈተና ማለፍ የምትችለው የበለጠ ወደ እግዚአብሔር በቀረብክ ቁጥር እና በጽድቅ በቅድስና ለመኖር ደግሞ የሚፈልጉ ሰዎች መከራ መምጣቱ ደግሞ ግድ ነው። ክርስትና ያለ መከራም አይሆንም። ለምሳሌ በጣም ሲምፕል ብላረግልህ ጌታን ለመከተል በወሰንክ ሰዓት ወዳጆች፣ ጓደኞች ምናምን ሊደብራቸው ይችላል። አባቴ ብላል አባት ሊያኮርፍ ይችላል። ሰላም የነበረው ሁሉ ፍጥረት ልክ ኢየሱስ ማለት ስትጀምር ፈተና ይበዛል። አንደኛው የስሙ ባህሪ ነው። ጌታን ስንከተል ነገሮች መንገዱ ቀና ነው ማለት አይደለም። ፈተና ይኖራል፣ ግን ፈተናን ሊያሳልፈን የሚችል የእግዚአብሔር ጸጋ ግን አለ። እግዚአብሔር ጸጋ አለ። ስለዚህ ወደ እግዚአብሔር መቅረባችን የሚጠቅመን እሱ ነው። ጠላት ለሚያዘጋጀው ለየትኛውም ፈተና ያንን የምንወጣበትን ጸጋ እግዚአብሔር ከኛ ጋር ረድቶን አግዞን እንሻገራለን። ክርስትና ነው። ስለዚህ ፈተና የሌለበት ቻሌንጅ የሌለበት ክርስትና የለም። ግን እርግጠኛ ሆኜ የምነግርህ ብቻህን ግን አይደለም። ጌታ ግን ያሳልፋል። ጌታ ይረዳል። አሜን። ስለዚህ ያሉትን ቻሌንጆች ትናት በላቸው። እግዚአብሔር ይረዳል። ጌታ ያግዛል። ትንሽ ሶስቱም ሃይማኖት ላይ ማንበብ ወይ ደግሞ ኮምፒቲሽን መፍጠር እፈልጋለሁ ብዙ ጊዜ ማለት ነው። በጣም ሶስቱም ሃይማኖት ላይ ቻሌንጅ ወይ ደግሞ ኮምፒቲሽን ከጓደኞች ጋር ሳደርግ ምናምን ይሄ ነገር በጣም በስፋት እንደዚህ ባት ይከሰታል። ከህይወት ጀምር፣ ከሪሌሽንሺፕ ጀምር። አሁን ሰዎች ከእውቀት ሲጀምሩ ብዙ ጊዜ ሚስ ያደርጋሉ እና ክርስትና ከህይወት ከሪሌሽንሺፕ ነው የሚጀመረው። ምን ማለት መሰለ? ኦኬ፣ ስላንተ ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፍሏል፣ ተወደሃል፣ ተፈቅረሃል።
ክርስትና ከዛ ነው የሚጀምረው፣ ከፍቅር ነው የሚጀምረው፣ ከመስቀል ነው የሚጀምረው። ስላንተ የሞተልህ ስላንተ ዋጋ የከፈለልህ የወደደ እግዚአብሔር አለ፣ ያውም አንድያ ልጁን እስከ ሞት ድረስ በመስጠት ማለት ነው። ስለዚህ ክርስትና ከፍቅር ከጀመርከው የእግዚአብሔርን ፍቅር ከመረዳት ስትጀምረው ሁሉ ነገር እየቀለለልህ ይመጣል። ምክንያቱም እግዚአብሔር ፍቅር ነው ብለን ነው የጀመርነው፣ ተወደና ብለን ነው የጀመርነው። ወንጌል እሱ ነው። ከዛ ስትጀምረው ሁሉ ነገር የእግዚአብሔር ሐሳብ ሲገባ ስትረዳው፣ አንተ የዳንክበት እውነት ያ ሚስጥርን አንደርስታንድ ስታደርገው ለሌሎች ሰዎች ለመንገርና ሌሎች ሰዎችን ደግሞ ቻሌንጅ ለማድረግ እድሉን ታገኛለህ። የእግዚአብሔር መንፈስ ይረዳሃል፣ ያግዛሃል። ግን መጀመሪያ አንተ እንደ አንድ አማኝ የዳንክበትን ከሞት ያመለጥክበትን ያንን የእግዚአብሔርን የማዳን ሚስጥር የፍቅሩን ጥልቀት አንደርስታንድ ለማድረግ እና ለመረዳት ከእግዚአብሔር ጋር ህብረት በማድረግ ነው መጀመሪያ ያለብህ። that's the first step። ስለዚህ አንተ የገባህና የተረዳኸውን ያወቅከውን ኢየሱስ ክርስቶስን ለሰዎች ደግሞ ትመሰክራለህ። ምን ማለት መሰለህ? ምስክር እንድትሆን የተጠራው የመጀመሪያው ስቴፕ እሱ ነው። በቃ እውነት ምስክር ነው የምንሆነው። መሰክር ማለት ምን ማለት ነው? ያየኸውንና የተረዳኸውን ነገር ነው ለሰው የምታወራው። ምስክር ጠበቃ አይደለም፣ ተከራካሪ አይደለም ማለት ያየኸውን በህይወት የቀመስከውን የተረዳኸውን ኢየሱስን ነው ለሰዎች የምታወራው። በክርስትና ህይወት የመጀመሪያው ስቴፕ ለአማኞች ስለ ክርስቶስ ኢየሱስ የገባን የተረዳነውን በህይወታችን የቀመስነውን ኢየሱስን ለሰዎች ነው የምናወራው፣ የምናካፍለው። በህይወታችን የገባንን ኢየሱስን ነው የምናካፍላቸው። እና ክርስትና ከምስክርነት ነው የሚጀምረው። ያንን ምስክርነት ለማወቅ ለመረዳት፣ ለመገንዘብ ግን ከጌታ ጋር ምን ማድረግ አለብህ? ህብረት ማድረግ አለብህ። ማየት አለብህ ይሄንን ኢየሱስን። ያየኸውን የቀመስከውን የተረዳኸውን ኢየሱስን ስታካፍል፣ ለሰዎች ስትመሰክር፣ በሰዎች ልብ ውስጥ የነገርካቸው ኢየሱስ የመሰከርክላቸው ኢየሱስ ሰዎቹ እያዩት እየተረዱት ይመጣሉ። እና አሁን ለአንተ የመጀመሪያው ስቴፕ ማድረግ ያለብህ ህይወትህን አስተካከል፣ ከጌታ ጋር ያለ ህብረት አቅና፣ ወደ ቤተክርስቲያን ተመለስ፣ ቸርች ጋር ህብረት አድርግ። ቤተክርስቲያን ደግሞ ምን ማድረግ እንዳለብህ ይነግረዋል። ነገ ዛሬ ሳትል ወደ ጌታ ፊትህን አዙር። ይሄን ነው የምንለው። ብራዘር ተባረክ። አሜን አባቴ። እሺ ዘ ብሬቭ ነው የሚለው። ሰላም ወንድሜ እንደት ነህ? እግዚአብሔር ይመስገን። ጥያቄ ነበረኝ። ጥያቄ ልጠይቅ እችላለሁ? ከየት ቤተ እምነት ነህ? ከኦርቶዶክስ። ከኦርቶዶክስ ከሆንክማ እኛም ጥያቄ አለ። ኦርቶዶክስ እኮ ነው የጠፋው ዛሬ ኦርቶዶክሳውያን ናቸው የጠፉት። አይ ስድቡን እዛው ገታ አድርገውና ሰከን ያልክ ልጅ ትመስላለህ። ስድብ አያስፈልግም። ያልተሳደብኩ ምን ስሳደብ ሰማኸኝ? ኦርቶዶክስ ናቸው የጠፉ አልክ። እንግዲህ አንተ ያልከው ኦርቶዶክስ አይጠፋም። ስድብ እኮ አይደል፣ ስድብ አይደል። ዛሬ ባነሳ ነው ላይ ጥቅስ አድርገን ኦርቶዶክሳውያን ገብተው የሚያወሩ ሰዎች አጣን ነው እያልኩኝ ያለሁት። ስድብ ነው ይሄ? ኦርቶዶክስ ነው የጠፋው። አጋጣሚ ሆኖ ላይ ሳይመጡ ቀርቶ ይሆናል እንጂ ኦርቶዶክሶች አሉ። ይኸው አንተ መጣህ አይደል? ኦርቶዶክስ ነህ አይደል? ኦርቶዶክስ ነኝ። በስላሴ አስተምሮ ታምናለህ? አዎ አምናለሁ። የኦርቶዶክስ የስላሴ ትምህርት ኩነትን በተመለከተ ትክክል ነው ብለህ ትቀበላለህ? እቀበላለሁ። ጥያቄ ነበረኝ። እኔ ከዛ በፊት ጥያቄ ልጠይቅ ብዬ ነበር የገባሁት። አዎ ርዕሳችን ይሄ ስለሆነ መልስልንና መጨረሻ ላይ ያንተን ጥያቄዎች ደግሞ እናስተናግዳለን። ችግር የለም። እሺ ብሩኬ ተቀበለው እስቲ።
እሺ እንዴት ነህ ወንድማችን? እሺ ኩነት የሚለው አስተምሮ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? እኔ ለጥያቄ ነበር የገባሁት። ጥያቄ እንድትቀበለኝ መሰለኝ ወደ አንተ አስተላለፈኛል። በርዕሱ ላይ እንድታወራና መጨረሻ ላይ ደግሞ ጥያቄ ካለክ እንድጠይቅ ነው ወደ እኔ ያስተላለፈ። አልሰማከውም ማለት ነው። መጀመሪያ በቤቱ ርዕስ ላይ ታወራለህ፣ ከዛ ደግሞ ትጠይቅና ደግሞ እንመልስልሃለን ጥያቄ። ጠይቀኝስ። እሺ ኩነት የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አቤት። ኩነት የሚለው ትምህርታችሁ መጽሐፍ ቅዱሳዊ ነው ወይ? ጥያቄ። አዎ መጽሐፍ ቅዱሳዊ ነው። ምን ማለት ነው ኩነት ማለት? ምን ማለት ነው ብለህ ነው የምትረዳው አንተ? እየጠየቅኩ ነው ያለሁት። እየጠየቅኩ ስለሆነ መጽሐፍ ቅዱሳዊ ነው ያልከው ኩነት ምን ማለት ነው? ኦኬ ልጠይቀኝ የፈለግከው ስለ ጾታ ነው አይደል? እሺ ሻባ ምን ማለት ነው ኩነት? ኩነት ማለት ምን ማለት ነው? ኩነት ማለት ምን ማለት ነው? አንተ ስለ ጾታው ልታወራ ነው የገባው? አይ እኔ ለጥያቄ ነው የገባሁት እያልኩ ነው። ጥያቄ ልጠይቅ እችላለሁ ወይ ብዬ ነው የጠየቅኩህ። መመለስ አትችልም? ልትመልስ አልገባህም፣ መመለስ አትችልም። እምነትን አታውቀውም? እምነቴን በደንብ አውቀዋለሁ። መልስልና በቃ የምታውቅ ከሆነ መልስልን። ስጠይቅ መልስልኝ፣ ከዛ ደግሞ ጠይቃለህ። እሺ ኩነት ወይም ደግሞ ስላሴ ጾታ አለ ወይ እያልክ አይደለ እየጠየቅክ ያለው? እሱን አይደለ ርዕስ? ኩነት ማለት ምን ማለት ነው? እሺ ስላሴ ጾታ አለው ብለህ ታምናለህ? ከምን አንፃር ነው እየጠየከኝ ያለው? ቤተክርስቲያንስ ያው ስላሴ ጾታ አለው ስለምትል ነው። ኦኬ ስላሴ ማለት ምን ማለት ነው? አይ ንገረኝ እንጂ አንተ አሁን ለመጠየቅ አይደለም፣ የመጠየቅ ሰዓት ላይ አይደለም ያለው፣ ለመመለስ ስለሆነ ጾታ አለው ብለህ ታምናለህ ስላሴ? እሺ ከመገለጥ እንጀምረው። እኔ ስለመገለጥ አልጠየቅኩም። ስላሴ ጾታ አለው ብለህ ታምናለህ ወይ እኮ? ስላሴ ማለት ምን ማለት ነው ስልክ? እሺ ምን ማለት ነው ስላሴ ማለት? ስላሴ ማለት ሶስትነት። እሺ ሶስትነት። እሺ አሁን ሶስትነት ጾታ አለው? አሁን እንግዲህ እኔም እያብራራው ነው የምሄድልህ። ከመገለጥ ነው የሚጀምርልህ። ምክንያቱም እዚህ ምድር ላይ የተገለጠው በስጋ የተገለጠው ጌታ ወይም ደግሞ ኢየሱስ ክርስቶስ ነው አይደለ? እሺ ኢየሱስ ክርስቶስ በስጋ በተገለጠበት ሰዓት ወንድ ልጅ ሆኖ ነው የተወለደው አይደለ? እሺ የሰማው ስለሆነ በቃ እየጠየቅ ሳይሆን ዝም ብለህ ሐሳብን ንገረኝ። እሺ ኢየሱስ ክርስቶስ ምድር ላይ በስጋ ከድንግል ማርያም በተወለደበት ሰዓት ወንድ ልጅ ሆኖ ነው የተገለጠው፣ በስጋ ስለተገለጠ ማለት ነው። እኛ ደግሞ ስላሴ ብለን የምናምነው ሶስትነት ነው። አብ፣ ወልድ፣ መንፈስ ቅዱስ ነው። አብ በምድር ላይ በስጋ አልተገለጸም፣ መንፈስ ቅዱስም በስጋ አልተገለጡም። የተገለጠው ኢየሱስ ክርስቶስ ነው። ሐዋርያቶቹ ኢየሱስ ክርስቶስን አንተን አይተናል አባትን አሳየን ባሉት ሰዓት ምን ብሎ ነው የመለሱለት? እኔን ያየ አባትን አይቷል፣ እኔና አብ አንድ ነን ብሏል። ስለዚህ አብም ወንድ ነው ማለት ነው። የወንድ ጾታ ነው ያለው። ምክንያቱም ወልድ በስጋ ሲገለጥ በወንድ ጾታ ስለተገለጠ ከአባቱ ጋር አንድ ስለሆኑ አንድ ነው ማለት ነው። እሺ በጣም ነው መገለጥ አስደንቆኛል። ኢየሱስ ወንድ ስለሆነ ሌላ ደግሞ
መንፈስ ቅዱስ ደግሞ በእርግብ አምሳል በዮርዳኖስ ወንዝ ኢየሱስ ክርስቶስ በተጠመቀበት ሰዓት እንደተገለጸ መጽሐፍ ቅዱስ ያስረዳናል። እሺ ስለዚህ እነዚህ ሶስቱ የእርግቡስ ምንድነው? አቤት የእርግቡስ ምንድነው? ወንድ ነው ሴት ነው እያልከኝ ነው? የእርግቡ ይኸውልህ ስላሴን በአካል ነው እንጂ በግብር ልትነጣጥላቸው አችልም። አንድ ናቸው። የስላሴ ለምሳሌ አሁን ስላሴ በግብር አንድ ናቸው። አቤት በግብር አንድ ናቸው። አይሰማም። ምንድን ነው ያልከኝ? በግብር አንድ ናቸው ወይ? በግብር አንድ ናቸው እያልከኝ ነው? ስላሴ ሶስትነታቸው በአካል ነው። በአካል በስም ሶስት ናቸው። በግብርስ? አብ ወልድ መንፈስ ቅዱስ በግብርስ ሶስት ናቸው ወይስ አይደሉም? እየነገርኩህ እኮ ነው። አልነገርከኝም። እየጠየቅኩ አይደል እንዴ? ብትነግረኝማ አልጠይቅህም። በግብርስ ሶስት ናቸው ወይስ አይደሉም? በስም ሶስት ናቸው አልኩህ አይደለ? አብ ወልድ መንፈስ ቅዱስ ናቸው። ምን ያውን በስም አልጠየቅኩም። በግብርስ ሶስት ናቸው ወይስ አይደሉም ነው ጥያቄ። እየተረዳኝ አይደለም። እሺ ወደ ጾታው እንሂድ። በቃ ኢየሱስ ክርስቶስ ወንድ ሆኖ ስለተገለጠ አብ ወንድ ነው አልከን። እሺ መንፈስ ቅዱስስ? እሺ አሁን አልተገለጸም አልኩህ። መንፈስ ቅዱስ በስጋ አልተገለጸም። በስጋ እስካልተገለጸ ድረስ ደግሞ የነሱ ወንድነት ወይም ደግሞ ሌላ ጾታ መኖሩን በምንድን ነው የምትረዳው? እኔና አንተ ማንንና ነው? ቆይ አንዴ። እሺ ኢየሱስ እግዚአብሔር አምላክን ልትመረምረው ወይም ደግሞ እኔ ልመረምረው አልችልም። ነገር ግን እኔና አብ አንድ ነን ስላለን አንዴ ስማኝ። እሺ ኢየሱስ እኔና አብ አንድ ነን በጣም እያልኩ ነው። አንተ ጾታውን ልትጠይቀኝ ነው የፈለግከው አይደል? ጾታውን በስጋ ካልተገለጠ እንዴት ነው የምታውቀው ነው? ጥያቄ መስማት መቻል አለብህ ስጠይቅህ። አንተም የኔን መልስ መስማት አለብህ ስነግርህ ማለት ነው። እየተጠየቀ እኮ ሰማሃለሁ እኮ እየጠየቅኩ ነው። ጥያቄ እየጠየቅኩ ነው። ኢየሱስ እኔና አብ አንድ ነን ስላለ አብ ወንድ ነው አልከኝ አይደል? ልክ ነኝ? ኢየሱስ ክርስቶስ በስጋ ነው የተገለጠው። በስጋ ስለተገለጠ ወንድ ልጅ ሆኖ ነው የተወለደው። ስለ አብ ነው የጠየቅኩህ እኔ። አብ ወንድ ነው ብለሃል። ትክክል ነው ወይ? አብ ደግሞ በስጋ አልተገለጠም እያልኩ ነው። ቅድም ምን አልክ? እኔና አብ አንድ ነን ስላለ ኢየሱስ አብም ወንድ ነው አልክ ነው ወይስ ሐሳብን ቀየርከው? አይ ሐሳብን አልቀየርኩም። እሺ አብ ወንድ ነው ያልከውን ትተኸው ነው ወይስ አብ ወንድ ነው እያልክ ነው? አሁንም በስራቸው አንድ ናቸው። አብ ወንድ ነው ብለህ ተናገርክ። በጾታ ወንድ ነው ኢየሱስ ወንድ ስለሆነ አብም ወንድ ነው ብለህ ተናገርክ። ሐሳብን ቀየርክ? እሱን አንተ ነው የጨመርከው። አንተ አላልክም። እኔ ያልኩት አብና መንፈስ ቅዱስ ምንድነው? አብና መንፈስ ቅዱስ በስጋ አልተገለጹም። በስጋ ካልተገለጠ ደግሞ ጾታውን እንዴት ነው ልታየው የምችለው ነው? ሪካርድ ያደረጉ ልጆች ይሰጡናል። በቃ አላልኩም ካልክ ችግር የለውም። ወይም ደግሞ የንግግር ስህተት ሊሆን ይችላል። ችግር የለውም። ስላሴ ጾታ የላቸውም እያልከኝ ነው? አሁን በአጠቃላይ አብና መንፈስ ቅዱስ ጾታ የላቸውም እያልክ ነው? እኔ ልመረምር አልችልም። ኢየሱስ ክርስቶስ በስጋ ስለተገለጠ ወንድ ልጅ ሆነው መወለዱን እሱን አውቀዋለሁ። ስለ አብና ስለ መንፈስ ቅዱስ ግን በስጋ ስላልተገለጹ እሱን ልመረምር አልችልም። ቤተክርስቲያን ግን የአንተ ቤተክርስቲያን ስላሴ ጾታ አላቸው። ሰላም እንዴት ናችሁ? ብሩክ እንዴት ነህ? ምንድነው ልጁን የምታስጨንቀው? ስለ ፈጣሪ መመርመር አንችልም፣ ኃጢአት ነው። እሺ እድል ስንሰጥሽ ታወራለሽ። ቆይ እድል ስንሰጥሽ ይሻላል። እሺ እንሰጥሻለን ለአንቺ እድል። የአንተ ቤተክርስቲያን ስላሴ ጾታ አላቸው ትላለች ወንድም አለ። ተብራቮ ይሰማል? አቤት እየሰማሁ ነው። ስላሴ ጾታ አላቸው ትላለች። ምን ትላለክ? ኢየሱስ ክርስቶስ በስጋ ስለተገለጠ
በዛ ምክንያት ይሆናል እንግዲህ እኔ ልመረምር አልችልም። ምክንያቱም በስጋ እስካልተገለጹ ድረስ ስለ አብና ስለ መንፈስ ቅዱስ ጾታነት ሊገልጽልህ አልችልም። ኢየሱስ እኮ ኢየሱስ ነው። እኔ ለስላሴ ስለ ሶስቱ አካላት ነው እያወራሁ ያለሁት። ሶስቱ አካላት ጾታ አላቸው ትላለች ቤተክርስቲያን እኮ ነገርኩህ እኮ አንተ። ቆይ የአንተን ጾታ እኮ ላይክ ሊታወቅ የሚገባው እኮ በስጋ ስለተገለጽክ ነው አይደለ? ለኔ ጾታ አይደለም። የአንተ ቤተክርስቲያን ሶስቱ አካላት ጾታ አላቸው ብላ ታስተምራለች። ስለ አንተ ቤተክርስቲያን ነው እያወራሁ ያለሁት። ነገርኩህ እኮ እኔ በስጋ አልተገለጸውን በስጋ አልተገለጸም። በስጋ እስካልተገለጸ ድረስ ቤተክርስቲያን ተሳስታለች ማለት ነው። የአንተ ቤተክርስቲያን ተሳስታለች። አንተ ነህ የተሳሳትከው። እኔማ ጠየቅኩህ እኮ የአንተ ቤተክርስቲያን ስላሴ ጾታ አላቸው ትላለች እያልኩ ነው ያለሁት። ቤተክርስቲያን ልክ ናት ወይስ ተሳስታለች? አልተሳሳተችም። አንተ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። እኔ አይደለሁም እኮ የአንተ ቤተክርስቲያን ናት የተፈታተነች። እግዚአብሔር አምላክን ማለት አንተ አሁን በትዕቢት ወጣጥረህ እኮ ነው እየጠየቀኝ ያለው። እኔ በስጋ ያልተገለጸውን ነገር ልገልጽልህ አልችልም፣ ከአቅሜ በላይ ነው። በስጋ የተገለጸውን ነግሬሃለሁ። ከሰማህ ስማኝ፣ ካልሰማኝ ደግሞ እኔ ስለ አንተ አላወራሁም እኮ። እኔ አንተ እንደዚህ ያልክ አላልኩም እኮ። በቃ አንተ ቤተክርስቲያን ስለምትለው ነገር ነው እየነገርኩ ያለሁት። የአንተ መምህራን ስለ እኔ ቤተክርስቲያን ምን ይመለከታል? አንተ እኮ የአንተ ቤተክርስቲያን አንተ ያለበት አይመለከትም ማለት አንተ ሲጀመር ከሃዲ ነህ። ከሃዲ ደግሞ ስለ ኦርቶዶክስ ልመረምር ልጠይቅ አይችልም። በነገራችን ላይ ስላሴ ጾታ አላቸው ብቻ ሳይሆን የምትሉት ስላሴ አንተ ስላሴ ጾታነት ነው የምታወራው። አንተ ደግሞ አንተን የመሰረተ አባትህ በዝሙት ከቤተ ክርስቲያን እንደተባረረ ታውቀዋለህ አይደለ? ይሄንን ታውቀዋለህ። ስለማርቲን ሉተር ኪንግ በደንብ ተው፣ ችግር የለውም። ሚውት አታርጉት፣ ችግር የለውም። የተሞላውን ስለሆነ የሚያወራው ታደርጉን ሰይጣናም ሁሉ ውጡ እባክህ። አምላክህን ከመመርመር በፊት ራስህን መርምር። ልጁን አታስጭ። ኢየሱስ መንፈስ። እሺ አሁን ቆይ በተራ ታወራላችሁ። ደብራቮ እሺ፣ ሚውትን ይኸውልህ ዘብራቮ እንዳያሳስቱህ እና ወንድሜ እኔ ደካማ ነኝ በል። አትሳሳች፣ ምንም አያሳስቱኝም። እኔ ስለመናፍቃን በደንብ ነው የማውቀው። ጎበዝ። እሺ ትመልስልናለህ። በቃ ምን ችግር አለው ስለምታውቅ ማለት ነው። ሲፈትን የነበር እንዳንተ ነው። በአንተ ተመስሎ አሁንም ልጁን ትፈትነዋለህ አይደለ? ይፈትነኝ። ቆይ ችግር የለውም። አንቺ ቅርታ ቆይ ማሪቱ በተራ ይሻላል። ማሪዬ ቆይ አንዴ። እሺ ዘብራቮ ቤተክርስቲያን ጾታ አላቸው፣ ደግሞ ስላሴ ተውጠዋል፣ ስላሴ አቦን አዘሉ እያለች በእግዚአብሔር ብትቀልደው ቤተክርስቲያን ናት እንጂ ስላሴ ተውጠዋል። አንተ ነው የዋጥካቸው። ዘራብሩክ ነው የዋጣቸው ነው አይደለም። ይኸውልህ አንተ አሁን ስለ ኦርቶዶክስ ልትመረምር አይችልም። ለምንድን ነው የማትመረምረው? አንተ የተመሰረትከው በዝሙት ላይ የተመሰረተ እምነት ይዘክ ነው። አይዞህ ስለኔ ታወራለህ። አሁን ለምሳሌ ቆይ እንደዚህ እናድርግ ዘብራቡ። አሁን አንተ አሁን ለወንጀል አባት ለሰራ ወንጀል ራሱ ገና ትጠየቅበታለህ። ምክንያቱም መጽሐፍ ቅዱስ ለዝሙት ምን እንደሚያስተምር ታውቀዋለህ፣ በደንብ ታውቀዋለህ። ለነገሩ መጽሐፍ ቅዱስንም ትክደዋለህ አንተ። እሺ እንደዚህ እናድርግ ቀላል እንዲሆን ማለት ነው። ለምሳሌ እኔ ሉተር አባት አንተ ይኸውልህ ኦርቶዶክስ ቤተክርስቲያን ውስጥ ገብተህ የምትመረምረው ማነህ? መጀመሪያ ማለት ነው። ትልቁ ችግር አሰማማኝ። አንተ ስታወራ እሰማሃለሁ፣ እኔ ሳወራ ግን አሰማም። አንተም አትሰማም እኮ እየሰማኝ አይደለም፣ ስለማትሰማኝ ነው። በስጋ ያልተገለጠው እኔ ልገልጽልህ አልችልም። እሺ አሁን ስማ፣ እኔ ስናገር ደግሞ ስማ። አሁን ለምሳሌ ስላሴ ጾታ አላቸው ያልኩት እኔ አይደለሁም፣ የአንተ የቤተክርስቲያን መምህር ናቸው። ማስረጃ ከጠየቀኝ ያሳይሃለሁ። ስላሴ ተውጠዋል ያሉት የአንተ መጽሐፍቶች ናቸው። ማስረጃ ከጠየቀኝ ያሳይሃለሁ። ስላሴ አዘሉ አቦን አዘሉ ብላ የጻፈችው ቤተክርስቲያን ናት። ማስረጃ ካልከኝ ያሳይሃለሁ። ስላሴ ተውጧል ማለት ምን ማለት ነው? ሆድ ውስጥ የዘራብሩክ ሆድ ውስጥ ለ3 ቀን ያክል ተዋጡ ይላል መጽሐፍ። ስላሴን አንስቶ ዋጣቸው ዘራብሩክ ብሎ ጽፏል። የአንተ ቤተክርስቲያን ማለት ነው። ማን ነው? የአንተ ቤተክርስቲያን
ኦርቶዶክስ ቤተክርስቲያን ያንተ አለ አንተ ያለበት ቦታ ማለት ነው። እሺ መቼ ነው የዋጡት? መንገድ ላይ ሲሄድ ነው። መቼ ነው የዋጡት ይለኛል እንዴ? ዘራብሩክ መንገድ ላይ ሲሄድ ትክክለኛ ኢንፎርሜሽን ንገረኛ። በስንት ዓመተ ምህረት ነው የዋጡት? የት ነው የዋጡት? እንዴት ነው የዋጡት? አሳየኝ፣ ንገረኝ እኮ ማስረጃውን ስጠይቀኝ አውጥቼ ያሳያለሁ እኮ አውጣና አሳየኛ። አንዴ እሺ አሳያለሁ። በጣም አሪፍ። አሁን ይኸውልህ አሳየኝ ስላልከኝ አሳያለሁ። አንተም ደግሞ ለምሳሌ ሉተር ሲደፍሩ ነው የተባለው ምናምን ምሳሌ አያስፈልግም። አሁን ቶሎ በልና አሳየኝ፣ መቼ እንደዋጡ እንዴት እንደዋጡ አሳያለሁ። እሺ አንተም ደግሞ ለምሳሌ ሉተር እንደዚህ አድርጎ ሲደፍሩ ምናምን ላልከው ሐሜት እንዳይሆንብህ ምን ታደርጋለህ መሰለህ? መጽሐፍ ትከፍትና ታሳየኛለህ። እኔ ለተናገርኩት ሪስፖንሲብል ሆነና ከፍቼ ያሳያለሁ። አንተም ለተናገርኩት ታሳየናለህ። ሶ የማን አንተ እንዳልከው ከሆነ ሉተር እኛም እንቃወመዋለን። ፊት ለፊት አንተ እንደተናገርከው ካረገ ማለት ነው። አንተም ማስረጃ ታሳያለህ፣ እኔ ማሳያለሁ። ሶ ዳኒ ዘራብሩክ አለ ወይስ ላምጣ? እኔ አጠገባለሁ ወይስ ላምጣ? አለ ብሩክ በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። ያ ጻድቅ አባታችሁም ከፀሐይ 7 እጅ የሚበሩ 3 ዕንቁዎችን ባገኘ ጊዜ እጅግ ደስ አለው ወይም ተደሰተ ይላል። ባገኛቸው ጊዜ አንስቶ ዋጣቸው። 3ቱም ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላው አካሉ ብርሃን አደረጉ። ያም ጻድቅ አባታችሁ በሆዱ ውስጥ ያሉ የ3 ዕንቁዎች ምስጢር ሳያቅ ብዙ ቀን ተቀመጠ። እነዚያም አዕናቅ ስጋውንና ነፍሱን ያነጹት ዘንድ ስጋውን ማደሪያ ያደረጉ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ምስጢር ተገለጠለት። እነዚህ የዋጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚያም 3ቱ ዕንቁዎች የተባሉት 3ቱ አካላት ወይም ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ሥላሴዎች ናቸው። 3ቱ አካላት ወይም ደግሞ ሥላሴ የክብር ዙፋን በሆነችው በድንግል አደሩ ብንል ሰው ለመሆን አይመሰላችሁ። የአብ ማደሩ ሰው ለመሆን አይደለም። የአብ አካላዊ ቃል ማደሪያ ትሆን ዘንድ ድንግል ማርያምን ለማንጻት ነው እንጂ። መንፈስ ቅዱስን በድንግል ልቀጥል? በቂ ነው። በቂ ነው። እሺ ዘራብሩክ እንደውም እኔ ለ3 ቀን ያልኩት አፉ በሉኝ። ለብዙ ቀን እንደወረደ እንትን አትበሉ። መተርጎም አለበት እኮ ትተረጉሚያለሽ። ቆይ ማሪቱ መተርጎም አለበት እኮ ትተረጉሚዋለሽ አልኩሽ እኮ ትተረጉሚዋለሽ። አንቺ ማንም ራስ መረዳት በቻላችሁ እንኳን የዚህን ትርጉም ማወቅ እኮ ማንም ይተረጉመው። አንቺ ነሽ አይደል የምትተረጉሚልን? እሺ ቆይ አንዴ ምን ታርጓት? የሚያስተምሩ መምህራኖች ናቸው የሚተረጉሙት።